ስንት ደቂቃ እንውሰድ ማለት ነው? በጣም እንዳይንዛዛ እውነቱን ለመናገር አሁን በዚህ ሰዓት ላይ 20 ደቂቃ ብትሰጡኝም ደስ ብሎ ነው የሚሄድበት። ግን አነሳ ያለ ደቂቃ እያደረገን ቶሎ የሰውንም ጆሮ ላለማድከም ስንት ደቂቃ ይሆን? 5 ደቂቃ ይሆንና የሚረዝም ከሆነ ደግሞ 3 እያደረግን ነው እንሄዳለን። ግን ፕሊዝ በተቻለን አቅም ዩሲ ቶሎ እንፍጠንሽ፣ ምክንያቱም ሰው ውጭ እየጠበቀኝ ስለሆነ። እሺ ደቂቃውን አስቀምጡልኝ። በመጀመሪያ ደረጃ የሊዲያን ጉዳይ ምን ብሎ ጠይቆን ነበረ? ቅድም እንደምታስታውሱት እስቲ የቱ ጋር ነው በፈቃዱ የሚለው እሱን አምጣ አሳየን አለ። ከዛ በኋላ መለስንለት። ምን ብለን ነበር የመለስንለት? እንደምታስታውሱት ቀጥታ ቃሏን እየጠየቀ ከሆነ የኤግዛክት ወርድ ፋላሲ ይሆንብሃል። ሀሳቡን ከሆነ ግን ሀሳቡን እዛው ጥቅስ ላይ ያሳያሉ። ይህ እዛው ጥቅስ ላይ ነው ያሳየሁት። ሳሳየው ደግሞ በምን መልኩ ነው ያሳየሁት? እግዚአብሔርን የምታመልክ ሴት ነበር ይችላል። እዛው ጋር የምትፈራ የሚል ነገርን የእግዚአብሔርን መፍራት ምናምን ደጋግሞ አስቀምጦታል። ቃሉ የሚለው የምታመልክ ይላል። ኤንዌስ መፍራትንም ከዛ ከማምለክ አንጻር ከሆነ ችግር የለውም። ግን እግዚአብሔርን የምታመልክ ሴት ነበረች። አንደኛ ሎክ አሁን ወንድማችን እያለን ያለው ምንድነው? ሊዲያ እግዚአብሔርን ብታመልክም የምርም እግዚአብሔርን የማመለክ ፈቃድ ኖሯት አይደለም። እንደዛ እያለን ያለው ይሄ ሊያስኬድ ይችላል። በእውነት ያለ ፈቃዷ እያመለከችው ነው። እግዚአብሔርን ታመልከዋለች። ሳታውቀው ነው የምታመልከው። የማታውቀውን ነው የምታመልከው። እግዚአብሔር እንዴት አወቀችው? ካወቀችው ደግሞ አመለከችው ማለት ፈቅዳ ነው ወይስ ተገዳ ነው? ነሰሰቲ ያለ ወይስ በፈቃድ ነው? በፈቃድ ነው የሚሆነው። ምን ግልጽ እኮ ነው። ደግሞ እሱ ብቻ መስሏችኋል? እነ ጳውሎስን ለመስማት ደግሞ ቁጭ ማለቷስ፣ እነ ጳውሎስን ደግሞ ልትሰማ መጣች። አይተዋል። እግዚአብሔርን ታመልካለች። ይህ ሁሉ ነገር የሚነገረው ልቧ ከመከፈቱ በፊት ነው። ልቧን ከፈተላት ከማለቱ በፊት ነው። ይህ ነገር ፈቃድ እንዳላት ግልጽ ነው። እዛው ጥቅስ የትም ቦታ ሳሪድ አሳየሁት። ቀጥታ ቃሉን ከሆነ ግን ፋላሲ ነው አልኩት። በላ አንተ ከጠየቀኛ ይቀር አልኩት። አንተ የጠየቀኛ ራሱ መልሼ ልጠይቅ በላ አምጣ ስለው አይ በቃ አንተ ቅድም ኤግዛክት ወርድ ፋላሲ ስላልከኝ አንተም እኮ እንደዛ ልትሆን ነው አለኝ። አየህ ትክክል። ስለዛ የለውም ማለት ነው። እሺ ጥቅሱ እዛ ላይ ቃሉ የለም። እሺ እዛው ጋር ቃሉ ላይ ቆመህስ ከአውዱ አንጻር ማሳየት ይቻላል። ከኮንቴክስት አንጻር አያሳይም። ስለዚህ ሌላ ቃል ጋር ሄዳለሁ አለ። ሮሜ 10 ላይ ሄድከው እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ይላል አልከኝ። አዎ ትክክል። ታዲያ እምነት ከምንድን ነው? ከስብከቱ ብቻ አይደለም፣ ስብከቱን ከመስማትም የሚመጣ ነው። አንተ ሰምተህ ፈቅደህ ነው የሚመጣው እምነት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አይደግፍህም። ሲቀጥል አውዱንም የተከተለ ምንም የመለስከው መልስ የለም። እኛ አስቀምጠናል መልሳችንን። ኦሪየንታል ኦርቶዶክስን ቢሆን ነፃ ፈቃድ አለን ብላ አታምንም ብላል። ማስረጃ አምጣ። ነፃ ፈቃድ የለንም ያለችበትን። ነፃ ፈቃድ አለን ግን ደክሟል። አየህ ሲክነስ አለ፣ ህመም አለ። ነፃ ፈቃድ ግን አለን። እኔም እንደዛ ነው ያልኩት። አንተ ግን ጭራሽ ነፃ ፈቃድ አለን ብሎ አያምኑም ማለት ከየት ነው ያመጣው? አምጣ ማስረጃ። ልክ እንደ ቅድሙ የኦሬንጅ ጉባኤ እንደተጠቀሰው ማለት ነው። ቅድም ኦሬንጅ ጉባኤ የኛ አይደለም፣ ኦሪየንታልም አታወግዙ ምናምን ሲባል ማለት ገና ከጅምሮ የኛ አይደለም፣ እሱ አያገባንም። ልክ እንደዛ ማለት ነው። ሌላው ግን እግዚአብሔር ለሁሉም ልብን ይከፍታልን? ልክ የእግዚአብሔር ቃል በሚሰበክበት ጊዜ እግዚአብሔር የሁሉንም ሰው ልቡን ይከፍታል። ምክንያቱም አክሊል ከዚህ ቀደም ስታወራ አለኝ አንድ ሰው ለማመን ግዴታ የእግዚአብሔር ረድኤት የእግዚአብሔር ጸጋ ወይም የእግዚአብሔር እርዳታ ያስፈልገዋል። ጸጋ ምንድን ነው? እርዳታው ነው። እያንዳንዱ ነገራችንን እኛ የእግዚአብሔር ጸጋ ነው ብለን ልንጠራው እንችላለን። እሺ ክፍልፍል ያለ አይደለም። አሁን የእግዚአብሔር እርዳታ ያስፈልገዋል አንድ ሰው ለማመን? አዎ፣ ያለ እግዚአብሔር እርዳታ ማመን አይችልም። እሺ እንደዛ ከሆነ እስቲ ልክ እንደ ሊዲያ ሁሉ እግዚአብሔር የሁሉንም ሰው ልብ የሚከፍት ከሆነ እስቲ አሳየኝ የሚል ነገር ተቀምጧል። እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የስ ለልብህ በጣም ቅርብ ነው። በጣም ለሁላችን ቅርብ ሆኖ የሁላችንን ልብ የሚያንኳኳ ጌታ አምላክ ነው ያለን። ለምን ከተባለ ሰዎች ሁሉ እንዲድኑ ስለሚወድ። ጥቅስ አለው ለዚህ። የስ የት? አንደኛ ጢሞቴዎስ ለምሳሌ ምዕራፍ 2 ላይ ምን ይላል? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲደረግ ከሁሉ አስቀድሞ ይመክራለሁ ካለ በኋላ ስለማን? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ ይልና ለምን? እዛ ጋር ቀጠል አድርጎ እንዲላል ሰዎች ሁሉ ይላል። እሺ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ነው ይላል። ስለዚህ እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ፕላስ ደግሞ እውነትን ወደ ማወቅ እንዲደርሱ ይወዳል፣ ይፈልጋል። እውነቱን ወደ ማወቅ እንዲደርሱ ይፈልጋል፣ እንዲድኑም ይፈልጋል። እነማን? ሰዎች ሁሉ፣ እያንዳንዱ ግለሰብ እንዲድን ይፈልጋል እግዚአብሔር። ታዲያስ ስለዚህም የሰዎችን ልብ ሁሉ ለመክፈት ዝግጁ ነው። ግን አንዳንዶች እምቢ ይላሉ፣ አንዳንዶች ፈቃደኛ ይሆናሉ። ዊሊንግ የሆኑትን የእነርሱን ልብ ይከፍታል። ምን የሆኑትን?
ፈቃደኛ የሆኑትን። ስለዚህ ለዚህ ነው ቅዱስ ዮሐንስ አፈወርቅን ቅድም ገልጠን ስናነብ ምን የሚል ነገር ያየ ነው? እግዚአብሔር ልብን ይከፍታል ይልና ግን ብሎ እኮ ነው የሚጀምረው በት እግዚአብሔር ልብን የሚከፍተው ፈቃደኛ የሆኑትን ነው። ስለዚህ እግዚአብሔር የሁሉንም ልብ ይከፍታል። ምን ከሆነ ፈቃደኛ ከሆኑ እሱ ከዚህ አንጻር ልንመለከተው ይገባል ነው። ያልተመለሰልህ ጥያቄ አለ? የለም። ባይሆን አንተ እዛው አውዱን ተከተለ እዛችሁ ጥቅስ ላይ ልክ እንደኔ አውዱን ተከትዬ እንዳሳየው አንተ እዛችሁ ጥቅስ ላይ ቆመ አውዷን ተከተለ እስቲ ይህንን ጥቅስ ያለ ፈቃዷ ነው የሚል አሳየኝ። ጥቅሷ ቃል በቃል አይደለም፣ አውዱን ተከተለ። ቴንኪው ቴንኪው። አሁን የሰጠውን መልስ በደንብ ሰምቻለሁ። የመጀመሪያው ስህተትህ ከራስ ጋር መጋጨት ነው። ከራስ ጋር እንዴት ነው የተጋጨው? ሰው ለማመን መጀመሪያ እግዚአብሔር ልቡን መክፈት አለበት። ረድኤት፣ የእግዚአብሔር ረድኤት ማለት እግዚአብሔር የሰዎችን ልብ መክፈቱ ነው አልክና አስቀመጥክ። እንግዲህ እየሰማን ነው፣ በደንብ የሁሉ ሰው እየሰማ ነው። ያልከው ነገር ይሄንን ነው። መጀመሪያ ምን መሆን አለበት? እግዚአብሔር መርዳት አለበት። ያንን ሰው ልቡን መክፈት አለበት። ከዛ ሰውዬ ልቡ ከተከፈተ በኋላ ያምናል በራሱ ፈቃድ። ጥሩ። ታዲያ መልሰ ልቡ እንዲከፈት ፈቃዱ ያስፈልጋል ምትለኝ ለምንድን ነው? መልሰ ወደኋላ እየመጣ ነው። ይሄ ፋላሽ ያስሙግት ነው። በመጀመሪያ ደረጃ እግዚአብሔር ነው መጀመሪያ የሚረዳው፣ ከዛ በኋላ ነው በራሱ ፈቃድ የሚያምነው ብለህ ስቴትመንት ካስቀመጥክ በኋላ መልሰ ደግሞ ሁለተኛ ስታስቀምጥ አይ እግዚአብሔር ልቡን እንዲከፍትለት ፈቃደኛ መሆን አለበት ምትል ከሆነ ኦርደሩን እያዛባ ነው ያለው። ሁለተኛው ነው መጀመሪያውን ሁለተኛ እያምታታ ነው ያለው። ይሄ ትልቅ ስህተት ነው። መጀመሪያ ደረጃ በአንዱ ነው መጽናት ያለብህ በምንድን ነው? ወይ እግዚአብሔር ልቡን ይከፍታል ከዛ በኋላ ነው የሚመጣው ማመን ብለህ መቆም አለብህ እንጂ አንድ ጊዜ ልቡ ከተከፈተ በኋላ ነው የሚያምነው ትልና መልሰ ደግሞ ልቡ እግዚአብሔር እንዲከፍትለት መስማማት አለበት ደግሞ ትላለህ። ይሄ በጣም የተምታታ ሙግት ነው። አንድ ሁለተኛ ያነሳው የሁለተኛ ጢሞቴዎስ መልእክት ጨርሶ አንተን የሚደግፍ መልእክትም ንባብም አይደለም የሚለው። ሁለተኛ ጢሞቴዎስ ምዕራፍ 2 እግዚአብሔር ሰው ሁሉ እንዲድን ይፈልጋል፣ ስለዚህ ልመና አድርጉ ነው እንጂ የሚለው እግዚአብሔር የሰዎች ወንጌል በሚሰበክበት ሰዓት የሰዎችን ልብ ይከፍታል የሚል ሴንስ የለውም ጭራሽ። እዛ ንባብ ላይ እንዴት አድርገህ እንዳነበብከው ራሱ አላውቅም። ይሄንን ክፍል እንዴት ሆኖ ነው የሁለተኛ ጢሞቴዎስ ምዕራፍ 2 የአንደኛ ጢሞቴዎስ ምዕራፍ 2 ንባብ ከዚህ አንጻር ሊብራራ የሚችለው? ልብን እግዚአብሔር ይከፍታል ለሚል ሙግት እንዴት ነው የሚቀርበው? ይሄ ሌላኛው ክፍለ ንባቡን እንደሄድክበት ያሳያል፣ እንደተረማመድክበት ያሳያል። ሁለተኛ ሶስተኛ እኔ ጠየቅኩ ተባሉበት ንባባት የሐዋርያት ሥራ መጽሐፍን እንደ አብነት ስለሆነ ያነሳነው የሊዲያን ታሪክ በሐዋርያት ሥራ መጽሐፉ ስለምናገኝ አመኑ በተባለባቸው በእያንዳንዱ ንባባት የግድ እግዚአብሔር ልባቸውን እንደሚከፍት የሚያሳይ ቀጥተኛ የሆነ ወይም ተዘዋዋሪ የሆነ ማስረጃ ማቅረብ አለብን ነው እየተባለ ያለው። አንተ ሄድከው ጢሞቴዎስ ጋር ማይንድ አሁንም ኢንሲስት ማድረግ ከሐዋርያት ሥራ መጽሐፍ ወንጌል ተሰብኮ የግድ ወንጌል በተሰበከበት ሰዓት የሰውን ሁሉ ልብ ይከፍታል ካልክ የእግዚአብሔር ረድኤት ልብን ከመክፈት አንጻር ነው የሚራራው ካልክ ወንጌል በተሰበከባቸው ቦታዎች ሁሉ እግዚአብሔር ሰው ሁሉ ምንድነው እንዲድን ይፈልጋልና ልባቸውን የከፈተባቸው ንባባት የማውጣት ግዴታ አለብህ። እሱን እንድታቀርብ ነው ጠይቅ። ሶስተኛ አራተኛ በጣም የሚገርመው ነገር ከክፍለ ንባቡ ውጭ ሮሜ ምዕራፍ 10ን አስረዳ ያልከው አሁንም ሌላ ስተት ነው። ሮሜ ምዕራፍ 10ን ያነሳሁት ካኖኒካል መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው። ግን ወደዛ ከመምጣቴ በፊት አውደ ንባቡ ላይ እኮ ቆሜ አስረድቻለሁ። እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ የሚሉት ገለጣዎች ከምን አንጻር እንደገቡ አስረድቼ ሌሎች ንባባትንም እንደ አብነት እኮ አንስቼልሃለሁ። ሐዋርያት ሥራ ምዕራፍ 13:36 በተመሳሳይ እግዚአብሔርን የሚፈራ በሚል የተገለጡ ሰዎች አሉ። 13:16 10:22 የቆርኔሌዎስን 10:2 ሌሎችም አሉ። 18:7 ላንሳ 17:4 በጣም ብዙ ንባባት በሐዋርያት ሥራ መጽሐፍ ውስጥ አሉ። ሐዋርያት ሥራን መጽሐፍ ላጠና ሰው ፊር ኦፍ ጋድ የሚለው ገለጻ እግዚአብሔርን የሚፈራ የሚለው እግዚአብሔርን የሚያመልክ የሚለው ገለጻ የእስራኤል አምላክ እግዚአብሔርን እንደ አምላክ አድርጎ ከመቁጠር ጋር ከመስማማት ጋር የሚቀርብ እንጂ ክርስቲያን ከመሆን ጋር የሚቀርብ ንባብ አይደለም። በነገራችን ላይ ሁለተኛ ነገር በጣም ኢንፋሲስ አድርጌ ላስቀምጥልህ የምፈልገው ነገር ቅድም ስትናገር ምን አልክ? ያለ ፈቃዷማ አይደለም ሊዲያ ፈቅዳ ነው እግዚአብሔርን ታመልክ የነበረው እግዚአብሔርን ትፈራ የነበረው። ሮንግ እንዴ! ፊር ኦፍ ጋድ የሚለው ንባብ
በጭራሽ ከዚህ ጋር ተያይዞ ሊብራራ አይችልም። እዚህ ከምናወራው የድነት ትምህርት ጋር ተያይዞ ሊብራራ ሮንግ ያልኩ በደንብ አስምርልኝ። ባለፈው ከአንተ ጋር ሳወራ ምን ያህል ቃላቶችን እንደምታጠማዝ ተመልክቻለሁ እና በዛ አይነት መንገድ እድል ፈንታ እንዳይኖር አድርጌ ነው የማወራው። የሊዲያን ታሪክ ስናነሳ ሊዲያ እግዚአብሔር የምትፈራ ነበረች ወይም እግዚአብሔር የምታመልክ ነበረች የሚለው ገለጻ ማንኛውም ሰው ሳይድን ወንጌል ሳይሰበከው የሚኖረው አቋም ነው። በነገራችን ላይ እንደ ሉትራናስ ደግሞ አስረዳኝ ካልክ ሶስት እምነተኛ በሶስት አይነት መንገድ ነው የምናስቀምጠው። አንደኛው የሚሰበከው ወንጌል ይዘት አለ። ከዛ በኋላ ከዛ የሚሰበከው ወንጌል ጋር መስማማት አለ። በዛ ላይ ደግሞ ምን ማድረግ ትረስት ማድረግ መደገፍ የሚባል ሰዎች ሁለቱን ሊያደርጉ ይችላሉ። ከላይ ያሉት ኖቶሺያ እና አሴንሶስ ማለት ነው። ምን ማለት ነው? የሚሰበከው ወንጌል አለ፣ ሊስማማ ይችላል። ዳነ ማለት የሚያድን እምነት አለው ማለት ግን አይደለም። ስለሰማ አንድ ሰው የሚያድን እምነት አለው ተብሎ በጭራሽ አይቀርም። በሉትራን ትምህርትም ቢሆን እቺ ሴት እግዚአብሔር የምትፈራ መሆኗ ለመዳኗ ማስረጃ ሊሆን አይችልም። በወንጌል ለማመን ለማስማማቷ ማስረጃው ነው መቅረብ አይችልም እያልኩ ያለሁት እግዚአብሔር የሚፈራ የሚለው በደቂቃ ደግሞ ዝም የተወሰነ ሰጥቻለሁ። አሁን ደግሞ ቀጣይ ትሄዳለህ ማለት ወዲያውም አላቋረጥኩም እኮ አልፈቅድልህም። እኔ ሚውት አድርግና አድምጥ ማለት አልፈቅድልህም። ማነህ አንተ? ደቂቃው ነው የሚፈቅድልህ። ለአንተም ለእኔም የሚፈቅድልን እኮ ደቂቃው ነው። ጸጥ ብያ ማለት ደቂቃው ካለቀ በኋላም እኮ አላቋረጥኩም፣ ዝም ብዬ ነበረ። ግን ይበቃል። ሚውት አድርግና ደግሞ ስማ። እሺ አሁን ልቀጥል። ደቂቃውን እኔ ላይ አድርጊልኝና ደግሞ ልቀጥል። ይሰማል አይደል? ይቅርታ በጣም ልክ ነህ። ደቂቃው አልቋል፣ ግን ሀሳቡ እንዳናቆራርጠው ይጨርስና አልፈልግም። እንደዛ ሳይሆን ቀጣይ ላይ ደግሞ ይጨርሰዋል። የተቋረጠውን ሀሳብ ደግሞ ቀጣይ ላይ ይቀጥላል። ችግር የለም። እንደዛ ይሻላል። እንትን እንዳይበጠበጥ። እሺ እንዲህ ይላል። አይሰማም? ሚውት ያላደረገ ሰው ቆይ ሁላችንም በደቂቃችን እንደዛ በመቀባበል ምንድነው ቤቱን ልዘዝበት እያለ እናንተ እንትን የምትሉት? አሁን አታድርጊልኝ። ደቂቃውን ሚውት ሳያደርጉት በፊት አንድ ደቂቃውን አጥፊውና ሚውት አስደርጊልኝ መጀመሪያ እነሱ ቆይ በቃ ደቂቃ እየተሰጠን ነው። እኔ በተቻለኝ አቅም ከደቂቃ ጋር አብሬ ሀሳቤን ጨርሼ እንደማስረክብ አንተም እንደዛው ማድረግ አለብህ። እንትኑ ደቂቃውን አንድ አጥፊውና እነሱ ሚውት አድርጉ፣ ድጋሚ አስጀምሪልኝ። አሁን ልቀጥል። እሺ አድርግና ሀሳቤን ልጨርስ። ደቂቃውን እንደ አዲስ አስጀምሪው። ኦልሬዲ እንትን ስላለ ካውንት ስላደረገ ልዘዝ አትበል። ሰው ቤት ነው ያለ። ኧረ እኔ እያዘዝኩኝ አይደለም፣ ደቂቃውን የሚያዘን ሁላችሁ ጨርስ ነበረ። ቶሎ አኩ ያወራና በቃ ምንም ፈቃደኛ ስላልሆንኩ ኧረ አሁንም እኮ ምንም እኮ እያሱሩን እኮ አይደለም። ሳልጨርስ ሀሳቡን ቆጣ ላይ ትጨርሳለህ። በደቂቃ መጨረስ ነበረብህ ዮሲያስ። ወይም ደግሞ የውይይት ልምዱ ከሌለ አትወያይ፣ አትግባ። አለኝ ካልክ ደግሞ በደቂቃ ነው ነጥቦችን እያነሳ ነበረ። ግን ያው ጥሩ ነው፣ በቃ ደስ ይላል። አሪፍ በቃ ጥሩ ነጥቦችን ካነሳ መልካም ደስ ይለናል። መጨረስ አለበት። ሀሳቡን የጀመረው መጨረስ አለበት። እሺ አሁን ሚውት አስደርጊልኝና አኩ ይጨርስ። እንደገና ላስጀምርለት ነው እንትኑ ኢዮስያስ ሀሳቡን ሳይጨርስ መጀመሪያ እነሱ ደቂቃውን ሳትሰጪኝ በፊት እንዳትሰጪኝ፣ ቆይ ደቂቃውን ሳትሰጪኝ በፊት እነሱን ሚውት አስደርጊያቸው ድጋሚ። አሁን ሚውት አድርጉና ችግር የለም። ለኢዮስያስ 5 ደቂቃ ይሰጠዋል። እንደገና እንደዛ እናደርጋለን። አኩ ይጨርስና መብቴ ስለሆነ እኮ ነው መሰላችሁ። ቅድም 5 ደቂቃ እሱ ሲያልቅ አቆሟል እና በቃ እንደዛ ግዴታ ስለሆነ ይሁን። ኢትስ ኦኬ፣ ምንም አይደለም። ኢዮስያስ ይቀጥላል። ወደ 5 ደቂቃ እሺ፣ 5 ደቂቃ አድርጊው እንትን። አሁን የተነሳው ነገር ምንድን ነው? የመጀመሪያው እግዚአብሔር ነው የሚረዳው ትላለህ። ሰውን እንዲያምን 5 ደቂቃ አድርጊው። እግዚአብሔር ነው የሚረዳው ሰውን ማለት ሰው እንዲያምን የሚረዳው እግዚአብሔር ነው ትላለህ። እንዲያምን ያለ እግዚአብሔር እርዳታ ሰው ማመን የማይችል ከሆነ እና ተመልክቶ ነው የሚጠየቀውን ጥያቄ። እግዚአብሔር ግዴታ ሰውየውን እንዲያምን ልቡን መክፈት ካለበት መርዳት ካለበት እንደዛ እንዲያደርገው ደግሞ መልሰህ ደግሞ ፈቃደኛ መሆን አለበት ትላለህ። ይሄማ እርስ በርሱ ይጣረሳል አልክ። አይጣረስም። የሚጣረሰው ከሉትራን ትምህርት ጋር ነው። ለምን ሰውየው ገና ከጀምሩ የእንደዚህ አይነት ፍላጎት ሊኖር አይችልም። በፍጹም ለእግዚአብሔር ምንም አይነት እንደዚህ መንፈሳዊ ፍላጎት በፍጹም ሊኖር አይችልም። እንደዛ ሆኖ ነው የሞተው ነፃ ፈቃዱን አጥቶ ብላችሁ ስለምታምኑ አስቀድሞ ጸጋው ሳያገኘው በፊት ወይም ደግሞ እንዳጠቃላይ በቃ ነፃ ፈቃድ የለም ብላችሁ ስለምታምኑ ከአንተ ትምህርት ጋር ይጣረሳል።
ከክርስትናው ጋር ግን አይጣረስም። ሰውየው ነፃ ፈቃድ አለው ሲጀመርም እኮ። ስለዛ የሰውየው ነፃ ፈቃድ አለ እዚህ ጋር፣ የእግዚአብሔር ጸጋ ደግሞ አለ። የእግዚአብሔር ጸጋ ይመጣል፣ ሰዎችን ያግዛል። ያ የታመመ የሰው ነፃ ፈቃድ ደግሞ ይታከማል፣ ወይም ደግሞ በእግዚአብሔር እርዳታ ወደ ማመን ምናምን እያደገ ይሄዳል። ሰው ከዛ አንጻር ሊታይ ይገባል። የተምታታ ነው ያልከው ትምህርቱ አይደለም የተምታታው፣ ያንተ መረዳት ነው እዚህ ላይ ማለት ነው የተምታታው። እሺ አንደኛ ጢሞቴዎስ ምዕራፍ 2 ምን አገናኘው ከልብን መከፈት ጋር ብለኛል። አንደኛ ጢሞቴዎስ ምዕራፍ 2 እንዴት ነው የተገናኘው ከልብን መክፈት ጋር? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኘው ይህ ነው ተብሎ ተቀምጦልናል። እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ይፈልጋል ተብለናል። ይፈልጋል በቃ ይፈልጋል ካለ አለ ነው። እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እንዲድኑ ይወዳል፣ ይፈልጋል፣ ይፈቅዳል እውነትን እንዲያውቁ። እውነትን ለማወቅ ደግሞ ሰዎች ምን ማድረግ አለባቸው? ልባቸውን ከፍተው ማዳመጥ አለባቸው። የልብ መክፈት ሂደት ደግሞ እግዚአብሔር ልብን ይከፍታል ተብለናል። ልክ ይኸው የሊዲያ ልብ እንደከፈተ ማለት ነው። ልብ መክፈት የእግዚአብሔር ነው። ይኸው በሊዲያ ላይ እኮ አይተናል። የሊዲያ ልብ የከፈተው ምን ትል ዘንድ ነው ይላል ቃሉ። አሁን እኮ ቃሉን በደንብ እየተመለከተ አይደለም። ለዛ ነው ችግር የፈጠረብን። ምን ትል ዘንድ ነው ልቧን ከፍተላት ያለው? ታደምጥ ዘንድ ታደምጥ ዘንድ። ልክ ስታደምጥ እውነትን ወደ ማወቅ ከፍ ትላለች። እግዚአብሔር ደግሞ ሰዎች እውነትን እንዲያውቁ የሚፈልጉትና ማንን ነው? የተወሰኑ ሰዎችን። በሉተራን ትምህርት እግዚአብሔር የተወሰኑትን አስቀድሞ ወስኗል ለማዳን ይባላል። የተወሰኑትን ነው ወይ? አይደለም፣ ሰዎች ሁሉ ብሎ ነግሮናል ጳውሎስ። ስለዛ የምንሰማው የሉተራንን የነ ሉተርን ትምህርት ሳይሆን የጳውሎስን ይሆናል። ጳውሎስ ምን አለ? ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እግዚአብሔር ይፈቅዳል ብሎ ነገረን። ሌላው እንዳው እዛው ክፍል ላይ እኮ የነ ቆርኔሊዮስንም ጠቅሻለሁ ብለናል። እነ ቆርኔሊዮስ እነርሱም እኮ እግዚአብሔርን ያመልካሉ ተብሎ ተነግሮ ነበረ አልክ። ጥሩ ነው፣ ትክክል። ቆርኔሊዮስም ነፃ ፈቃድ አለው ማለት ነው። ግልጽ እኮ ነው። ተጨማሪ ማስረጃ ማለት ነው ለነፃ ፈቃድ። ከሊዲያ ውጭ ቆርኔሊዮስ ተጨማሪ ማስረጃችን እኮ ነው። አይተዋል። በተደጋጋሚ ፊር ኦፍ ጋድ ትላለህ። እግዚአብሔርን መፍራት እግዚአብሔርን ማምለክ ነው የሚለው። እግዚአብሔርን የሚያመልኩት ያለ ፈቃዳቸው አለ። እግዚአብሔርን ማምለክ ነው። በነገራችን ላይ ፎር ኢንፎርሜሽን ቀደም ማረም ነበር፣ ድጋሚ አሁን በስነስርዓት ላረመ። እግዚአብሔርን መፍራት አይደለም የሚለው ማምለክ ነው የሚለው። እግዚአብሔርን የምታመልክ ነው ያለው። ሊዲያ እግዚአብሔርን ታመልክ የነበረች ነች። ኖ በፈቃዷ ነው ያመነች የምታመልከው የተባለው ሮንግ ነው ብላል። እንደዚህ ማን ያለ? ኬታ መጣው? ከአባቶች ነው ወይስ ከራስህ? ከራስህ ከሆነ አልቀበልህም። ታሪካዊ ክርስትና የሚያውቀው ከሆነ እሱን አሳየን። ሊዲያ ያለ ፈቃዷ ነው እግዚአብሔርን ያመለከችው የሚል ከየት መጣ? በመጽሐፍ ቅዱስ ላይ የለም። ስለዛ ስህተት ሰርተሃል። ሌላው እግዚአብሔርን ማምለክ የሚለው ከክርስትና ጋር አንድ አይደለም ብለሃል። እግዚአብሔርን ያመልካሉ ወይም ደግሞ ሊዲያ አስቀድማ እግዚአብሔርን የምታመልክ ሴት ነበረች ማለት ወደ ክርስትና አስቀድማ መታ ነበር ማለት ነው እንዴ ብለናል። እንደዛ ጋይስ እንደዛ አሁን ቀደም አንተ አልነበርክም እንጂ ይህንን እኮ አብራርተን ነበረ። ለምሳሌ ነቢያቱ እግዚአብሔርን ያመልኩ ነበር። ነቢያቱ እግዚአብሔርን ያመልኩ የነበሩት ወይም ለምሳሌ ዳዊትን ነው የወሰደው። ዳዊት እግዚአብሔርን ያመልክ ነበር፣ ግን ክርስቲያን አልነበርም በሰዓቱ። ክርስትና በክርስቶስ ሞትና ትንሣኤ ነው። ስለዚህ ያኔ ክርስትና አልነበረም እና ዳዊት ያለ ፈቃዱ ነው እግዚአብሔርን ያመለከው ልትል ነው? በፈቃዱ እንጂ። በአጭሩ ምንድን ነው እግዚአብሔርን ማምለክ የስ አለ። ክርስቶስ ሲመጣ ግን ፍጹም ይሆናል። አየህ፣ እግዚአብሔርን ማምለክ በፍጽምና ከፍ እያልክ እንድትቀርበው፣ እንድታመልከው፣ እንድታውቀው የክርስቶስ መምጣቱ የግድ ያስፈልገን ነበር። ስለዚህ ጌታ እርሱም ኢየሱስ ክርስቶስ ወደ እኛ መጣ፣ ወደ አብም አቀረበን። የአብ ክንዱ የተባለ ጌታችን ኢየሱስ አብ ክንዱን ሰደደልን። ጌታ ኢየሱስን በልጁ በኢየሱስ በክንዱ አቀረበን። እኛ ምን ከሆንን? ፈቃደኞች ከሆንን። እናንተ ግን ፈቃደኛ መሆን አንችልም ነው እያላችሁ ያላችሁት። ይሄ ደግሞ ከምን ትምህርት የወጣ ነው? አንደኛ ከመጽሐፍ ቅዱስ ውጭ፣ አየህ፣ መጽሐፍ ቅዱስ የማያውቀው እንግዳ ትምህርት ነው። እኔ እንግዲህ አሁን እስካየሁት ማለት ነው። ሁለተኛ ታሪካዊም ክርስትና ውስጥም አይታወቅም። በአባቶችም ከማን በፊት? ከኦገስትን በፊት። ቴንክ ዩ። እሺ ኢዮሲ ትቀጥላለህ ወይስ? እሺ ነበረኝ። ጆናታን ቀጥል፣ ችግር የለም። እሺ አሁን ደግሞ ከጆናታን። እሺ ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። እሺ አንዴ ኩስ እየነገርኩህ ችግር የለም እንቀጥላለን። ጆ ማጠቃለያ በሰጠና በሀሳብ ወደ አንተ ቢመጣ ደስ ይለኛል። እሺ በቃ ችግር የለም። ቀጣይ ደግሞ እኔ እሄዳለሁ ማለት ነው።
አያስፈቅዱ ነው እኮ ቅድም እንትን ያለው አኪ እኩስ አሁን አንተ ስታጠቃልል እኔም ደግሞ አጠቃልላለሁ እያልኩ ያለሁት ደቂቃችን እንደዛ ነው የሚያለበት። ሌሎቹ ግን መስማት አለብህ። እነ ጆናታን እኔ ጋር ትቀጥላለህ። አማን ሻሎም ኦኬ ማን ዚሆን ከሱ ጋርም እቀጥላለሁ፣ ችግር የለውም። ግን በጣም ላጭር ደቂቃ አሁን በጣም ሼም ይዞኝ እናንተ እንደዛ ስላላችሁ ብቻ ነው ያወራሁት። ቅድም እንዳልኩት ቶሎ እንጨርስ፣ ሁለት ደቂቃ ይሰጣል። እኔና ዮሲያስ ከጆናታን ጋር ለጥቂት ደቂቃ ለማውራት ደግሞ እንቀጥላለን። ሁለት ደቂቃ በቂያችን ነው። አንድ ጊዜ አንድ ነገር ላስታውሳችሁ። የጀመረው ማውራት ሲጀመር ዮሲያስ ጋር የጀመረው አክሊል ስለሆነ የሚያልቀው በዮሲያስ ነው። እባክህን አንተ ልጅ ለምን መሀል ላይ እንደምትገኝ ሰው እኮ ይታዘብሃል። ለምንድን ነው አንተን አላወራሁም? ኦርደሩ ነው እያወራሁ ያለሁት። ዮሲያስ ነው የጀመረው እኮ ሁሉም እኮ ሰው እኮ ሰምቷል። መበጥበጥ ትወዳለህ። በቃ አንተ ነው የጀመርከው፣ በዮሲያስ ነው የሚያልቀው። እኔ እንደው ከይቅርታ ጋር እንደው ገዝተ ላይ ራሱ ባትቀመጥ እና እታች ሆነ ብትሰማን ከይቅርታ ጋር አንተ የምትለኝ እንዴ? አይደለም እኔ እያዘዝኩ አይደለም። ደፋር ነህ። ወደ እንትኑ ስለዛ ለዮሲያስ እና ሁለት ደቂቃ ይሰጣችሁና ጆናታን ሉተራን ይናገርና ከዛ ለዮሲያስ 7 ደቂቃ እንሰጠዋለን። እንደዛ ማን ዚሆን እንጃ እንግዲህ ስምሽ ጽዮን ከሆነ ዝም የጽዮን ብዬ ልቀጥልና ይኸውልሽ እየተባለ ያለው ጆም እያለ ያለው ምንድነው ለዮሲያስ እና ለእኔ ሁለት ደቂቃ ይሰጥና ከዛ ከጆናታን ጋር ልቀጥል ለተወሰነ ደቂቃ ማለት ነው። ዮሲያስ ግን ለዮሲያስ እንዳንሽበት 3 ደቂቃ ላክሽ። እሺ 5 ደቂቃ 3 ደቂቃ ዛያን ቆይ አወያይተሽ ታውቂያለሽ አይደል? ከዚህ በፊት እንደዚህ ነው የሚደረገው። አንድ ሰው ሲጀምር የጀመረው ሰው አይጨርስም። ሁለተኛ የሆነው ሰው ነው የሚጨርሰው። ማን የጀመረው ሲሆን ይሄንን ውይይት በእኔና በዮሲያስ መካከል ያለው ባወራው ቁጥር ለምን ነው ምን አግብቶ ነው የምትገባው? አንተ እኮ ተወያይ አይደለም። አንተ ራስህ ልሳወራ እናንተ አውሩ። ይቅርታ አድርጉልኝ። ቆይ አንዴ። ቆይ በቃ እናንተ አውሩ። እኔ ሲጀመር በጣም ሰዓት በሌለኝ ሰዓት ስለሆነ የገባሁት እናንተ አውሩ። ከታላቅ ዛሬ አወራሁት አብረህ የምትከፍተው ቀጥሉ እናንተ። ይቅርታ አድርጉልኝ። ጆ ወይ ደግሞ ቴሌግራም ላይ ናና ከአንተ ጋር እናወራለን። ወንድማ እኮ እሺ ማልወርድ ወይም ጆናታን ዮሲያስ ቀጥልሽ። ሁለት ደቂቃ ከሁለት ደቂቃ በላይ እንዳትወስዱ። ሁለት ደቂቃ እናወራና ወደ ጆ ልመለስ። ቀጥል ዮሲያስ። አኬ እኔ ደስ ማለት ብታደምጥ ደስ የሚለኝ ደቂቃ ወስን አትስጥ። እዚህ አሁን ገስትን አይደል ውይይት ላይ ነው የገባው። በሚሰጥ ተስማምተ ሄድ ወይ ካልተስማማ አልተስማማኝም በል እንጂ መመሪያ ባትሰጥ ጥሩ ነው። እኔም መመሪያ እየሰጠው ስላልሆነ ማለት ነው። ቅድም እኔ ደቂቃ አልቋል ስባል በኋላ 5 ደቂቃ ይሰጣል ስባል ተስማምቼ ነው የቀጠልኩትና አልተከራከርኩም። ስለዚህ ባትከራከር ጥሩ ነው፣ ወይም ውሳኔ ሀሳብ ባታቀርብ ጥሩ ነው ለማለት ነው። ኤኒዌይስ ቀጥል። ምንም አልበል። ኤኒዌይስ በመጀመሪያ ደረጃ ተደጋጋሚ እዚሁ ቲክቶክ ላይ የምታወራው ነገር አለ ማለት የሉትራንንም የሪፎርምድም አጠቃላይ ወንጌላውያን አስተምሮ ጨርሶ ምንም አይነት ድጋፍ የሌለው የሐሰት ትምህርት አድርገህ የምታቀርበው ነገር አለ እና እኔ በደንብ አድርጌ ደመቅ አድርጌ ልንገርህ። በእግዚአብሔር ትብብር በሰው ነፃ ፈቃድ ይዳናል የሚለው ትምህርት እጅግ መጽሐፍ ቅዱሳዊ ያልሆነ በስራ ስለመጽደቅ የሚናገር የሴሚ ፕላጊያን ትምህርት ነውና መጽሐፍ ቅዱሳዊ ጨርሶ ሊሆን አይችልም። የስህተት ትምህርት ነው። መጽሐፈ ስምምነት መግቢያም ላይ ስለ ነፃ ፈቃድ የተቀመጠው ሐሳብ በዚህ ትምህርት የሚያምኑ ሁሉ ሐሰተኞች ናቸው ብሎ ያስቀምጣል እና በአንተ ልክ ስላልተናገርን ዝም ያልን ሲመስል እንትን እንዳይሆን ለማለት ፈልጌ ነው። እዚህም የምንናገረው ነገር አለ። ውይይቱ ላይ እናተኩር ብለን እንጂ ሐሰት ትምህርት በሚለው አንግል እናውራ ከተባለ እኛ የምናወራው ነገር ይኖረናል። በነገራችን ላይ ሁለት ነገር ብቻ አልናገር። በነገራችን ላይ የግድ ምንድን ነው ለመዳን ወይም ደግሞ ዳግም ለመወለድ የግለሰቡ እምነት ያስፈልገዋል ብለህ ካስቀመጥክ በኋላ ይህንን የማይቀበሉ ሁሉ ሐሰተኞች ናቸው ብለህ ጸጋ ብቻ በሚለው የላይቭ ምንድን ነው የቲክቶክ ላይቭ ፕሮግራም ላይ አውርተሃል እና ግን ህፃናት በግላቸው ማመን ስለማይችሉ ማለት ማመን የማይችሉ ፍጥረቶች ስለሆኑ ቤተሰቦቻቸው በፈቃዳቸው የሚያደርጉት ጥምቀት ስለሆነ እንትን የሚሉት ያንተ መሪ ይፋለስብሃል ማለት ነው። ስለዚህ ሐሰተኛ እየሆንክ ነው ማለት ህፃናት ዳግም ይወለዳሉ በጥምቀት ወይም ይድናሉ ብለህ ካመንክ
በፈቃድ ማመን የሚለውን ነገር ስለማያሟላልህ እኛን ስትተቸን በፈቃድ አያምኑም ብለው በፈቃድ አይዳንም ብለው የሚያስተምሩ ሰዎች ሐሰተኞች ናቸው እንዳልክ አንተም በዚሁ መስፈርት መሰረት ሐሰተኛ ሆናል ማለት ነው። ሰልፍ ኮንትራዲክተሪ ክሌም ነው የምታስቀምጠው። ኤኒዌይስ ቅድም እሱን ከቃሌ ጋር ስራውላችሁ ወደዛ አልመለስም። የሊዲያን ጉዳይ በሚመለከት በተደጋጋሚ አንስቼልሃለሁ። አሁንም የጢሞቴዎስን ሄደ ያነሳ ወይ አያስኬድም። ሁሉን እንዲድን በሚፈልግ ብለ ያነሳው ሐሳብ ሉትራንም እኮ እንደዚያ ያምናሉ። ኦርቶዶክሶች ብቻ አይደሉም። በሉትራን ትምህርት እግዚአብሔር ሁሉም ሰው እንዲድን ይፈልጋል። ነገር ግን ሁሉም ሰው እንዲድን ይፈልጋል ማለት ሁሉም ሰው ልብ ይከፈታል ማለት ነው የሚል ኢንፈራንስ ሎጂካሊ ኮንትራዲክተሪ ነው። ምክንያቱም እግዚአብሔር የፈለገው ሁሉ ይሆናል ማለት አይደለም። ምክንያቱም እግዚአብሔር ወንጌሉን ለሁሉም ይሰብካል፣ ሰው ግን እምቢ ይላል፣ በፈቃዱ ይቃወማል። ያንን የመዳን መንገድ ወደ ጥፋት ጎዳና ይሄዳል ማለት ነው፣ ለፍርድ ይዘጋጃል። ነገር ግን በእግዚአብሔር ጸጋ አማካኝነት በወንጌል ሰበካ ዳግም ቢወለዱ የእግዚአብሔር ልጆች ይሆናሉ። ከእግዚአብሔር ቅድመ ሐሳቤ ጋር ከቅድመ ምዳቤ ጋር ተያይዞ የሚብራራ ነው። ይሄ ሉትራኑ ፐርስፔክቲቭ ነው ማለት ነው። ስለዚህ ምን ለማለት ነው? ሰው ሁሉ እንዲድን እግዚአብሔር ይፈልጋል። እኛም እናነሳዋለን። አንተ ያነሳውን አንደኛ ጢሞቴዎስ መልእክትን ሁሉም እንዲድን እግዚአብሔር ይፈልጋል። ያ ማለት ግን የሁሉም ሰው ልብ ይከፈታል ማለት ግን አይደለም። ይህንን በሚመለከት ማስረጃ አድርጋ አቅርብዬ አንድ ማስረጃም አላቀረብክልኝም። ሰው እንዲድን ይፈልጋል የሚለውን ጥቅስ ከመጥቀስ ውጭ ሐዋርያት ሥራ መጽሐፍ ውስጥ አንድ ጥቅስ አምጣ ከሊዲያ ውጭ ብለህ አላመጣህም። ኤኒዌይስ ጨርሻለሁ። ጆናታን ቀጥል። እሺ፣ ለማንኛውም ለእሱ የሰጡትን 3 ደቂቃ ለእኔ ማስቀምጪልኝ። እሺ፣ ጆናታን ደግሞ ይቀጥልና ትቀጥላለህ። ከዛ ቆይ ይሄ የኛ ነው ማለቅ ያለበት። ከዛ ነው ጆን የሚቀጥለው። ጆናታን ያውቁታል ነገሩ። ለዛ ቀጥልና ከዛ ጆናታን ይቀጥላል። ከዛ ሌሎቹም ይደርሳቸዋል። አንደኛውን ለምን አትመልስም? እሺ ራሱ ጀምሮ ራሱ እንዴት ይጨርሳል? እኔ አይደለም የጀመርኩት። እባክህን ጽዮን አላየሽም? የጀመረው ማን ነው? እና ዮሴያስ ማውራት ስንጀምር ይሄ ልጅ ለምን እንደሚረብሻቸው በቃ ይመልስለት። ይመልስለት። እሺ በቃ እሺ 3 ደቂቃውን ስጭኝና ዮሴያስ አሁን መናገር ሲጀምር ምን አይነት ነገርን ተናግሮ የጀመረው? እንደው በፍቃድ መተባበር መዳን አይቻልም አለ። ማለትም ሰው ፈቅዶ መዳን አይችልም። ይህ ሐሰተኛ ትምህርት ነው። እንደውም አለና የስምምነቱ መምሪያ መግቢያ ላይ አለ የሉትራኖችን መጽሐፍ ጠቅሶ ነው እዛ ላይ እንደተቀመጠው ይህንን የሚቀበሉ አለ ፈቅዶ መዳን ይቻላል የሚለውን ማለት ነው። ሰው ፈቅዶ ይድናል የሚለውን ይህንን የሚቀበሉ ሁሉ ሐሰተኞች ናቸው ይላል። እንደውም በግልጽ ልንገር አለ። እንግዲያውስ እኔም ብቻ አይደለም እዚህ ጋር እየተከታተሉ ካሉት ውስጥ አብዛኛው ጴንጤዎችንም እየተናገርክ ነው። ምክንያቱም ብዙ ጴንጤዎች በፈቃዳችን ይዳኑ ብሎ ያምናሉ ልክ እንደኔ። ስለዚህ የአንተ እምነት ጴንጤዎችን ሁሉ ሐሰተኛ አድርጎ የሚያስቀምጥ ነው። መጽሐፍ ቅዱስ ምን ይላል? ቆይ እባክህን እንግዲህ ጴንጤዎች በፈቃዳችን አልዳንም ፈቃደኞች ሆነን አይደለም የዳን ነው ካሉ መብታቸው ነው፣ እነሱ ይናገሩ። አንተ ውሸት የሚለውን ተውና አሁን ደቂቃዬን አትውሰድብኝ። ለማንኛውም በፈቃዳችን የዳን ነው ለሚለው ሐሰተኞች ብለህ ያመጣኸው ማስረጃ የራስን ቤተ እምነት መጽሐፍ እንጂ መጽሐፍ ቅዱስን ወይም አባቶችን አይደለም። እኔ ግን ያመጣሁልህ አባቶችን የኢርሲያን ታሪክንና መጽሐፍ ቅዱስን ነው። ሁለተኛ ምንድነው እግዚአብሔር የሁሉንም ሰው ልብ ይከፍታል ለሚለው አንደኛ ጢሞቴዎስን ጠቅሰሃል። እርግጥ ነው እግዚአብሔር ሁሉንም ሰው ለማዳን ይፈልጋል የሚለውን እኛም እኮ እንጠቅሰዋለን አልከኝ። እሺ እና ልባቸው ግን እንዴት ሁሉም ይከፈታል? አንዳንዶቹ ሰዎች እኮ አይፈቅዱም አልከ። እሱንማ መጀመሪያ እኔ አይደል ያልኩ የቅዱስ ዮሐንስ አፈወርቅን ጠቅሼ ልብን የሚከፍተው እግዚአብሔር ነው አለ ዮሐንስ አፈወርቅ። ቅድም ጠቅሼ እኮ ስነግርህ ነበረ። ግን ደግሞ የማይፈቅዱ አሉ። ልባቸውን የሚከፍተው ግን ምን አይነት ሰዎችን ነው? የሚፈቅዱትን ዊሊንግ የሆኑትን እነርሱን ብቻ ነው ልባቸውን የሚከፍተው ይላል። ስለዛ እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የሁሉንም ልብ ያንኳኳል ነበር ያልኩ። ግን ፈቃደኛ የሆኑትን ልባቸውን ይከፍታል። አልፈልግም ያሉትን ደግሞ ልባቸውን የሚያደነድኑትን ግን ይተዋቸዋል፣ አሳልፎ ይሰጣቸዋል። በእናንተ እምነት ግን ነው ሁሉም ሰው እምቢ የሚል ነው፣ አልፈልግም የሚል ነው፣ የሚቃወም ነው ብላችሁ የምታስተምሩት። የአንዳንዶቹን ልብ እንዲከፈተ ታዲያ ሁሉም የሚቃወም ከሆነ የአንዳንዶቹን ከፍቶ የአንዳንዶቹን ለምን ዝም አለ? ከዚህ አንጻር የእናንተ አምላክ አድሏዊ አምላክ ነው አያስብልም ወይ ነው? እንዴት የአንዳንዶቹን ከፈተ? የተሻሉ ሆኖ ተገኝተው ነው?
አይተዋል። ስለዚህ ስህተት ነው። ህፃናትን አንስተሃል። ምንም ህፃናትን ቅድም ሰፊ ጊዜ ወስጄ አስረድቻለሁ። ህፃናትና የእናንተ ትምህርት ጭራሽ አይገናኝም። እኛ ምንድን ነው ህፃናት መጠመቅ አለባቸው ስንል ነፃ ፈቃዳቸውን እንደው አተውት በዛ ደረጃ ሞተው እያልን አይደለም። እናንተ እኮ ጸጋው መቅደም አለበት ያላችሁት ማለት ከጸጋው በኋላ ነው የሚያምኑት አይነት ነገር ማለት ነው። ማመን አይችሉም ያላችሁት ነፃ ፈቃድ እስኪያጡ ድረስ ሞተዋልና ነፃ ፈቃድ ስለሌላቸው ነው። ለመንፈሳዊ ነገር ፈቃድ መስጠት አይችሉም ጭራሽ የለም፣ እንደዚህ አቅሙ ምንም ነገር የለም ብላችሁ ስለምታምኑ ነው። አመሰግናለሁ። ቅድም እንዳልኩት ካታጎሪካል ፋላሲስ። እሺ ዮሲ ቀጥል እስቲ አንተና ዮሲያስ አይደለም። ዮሲያስ ጋርም አጨረስን። አሁን ወደ ጆናታን አንዴ ይቅርታ፣ ቮይስ አለሽ? አዎ አለው። አንድ ጊዜ ቤቱን እኔ ልምራው። ናት የምትመራው። እሱ መታ አይደለም እሱ መምረጥ አንድ ጊዜ ባለቤቷን ነው የምጠይቀው። ሁላችንም ነን፣ እኔም እሷም ባህሩም ሶስታችን ነን። ችግር የለውም ወንድም አለ። አንዴ ለእኔ ስቶኛ ውይይቱም ከዚህ በፊት እንደሚደረግ ጆና የወጣው በዚህ ምክንያት ነው። በቃ ቆየ በጣም። ስለዚህ ቤቱን ልምረልኩ ለዛ ነው። ጆናታን መውጣት አልነበረበትም። ስለዛ ከጆናታን ጋር እንግዲህ ወይ ሌላ ቀን ደግሞ እንገናኛለን። እኔ ሰውም እየጠበቀኝ ስለሆነ እግዚአብሔር ያክብርልኝ። ትንሽማ መቆየት አለብህ ወይ? ጆና ከሌለ ጌታ በሚያውቀው ቅድምም ነግሬሻለሁ። ለእናንተ የሚገኝ ነው። ገባኝ። ግን የአንድ የሁለት ሰው 3 ደቂቃ መስማት አለብህ። እነሱ እንዳዳመጡ አንድ ማለት በጣም ይቅርታ እንግዲህ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃቸዋለሁ። እሺ መቼ ቀን እንደምትመጣ እንግዲህ ትነግረናለህ። በተደጋጋሚ ስልክ እየገባ ሰዎች ጋር እየሄድኩኝ ነው። በጣም ይቅርታ። አሁን ጆ ቢመጣ ራሱ አሁን ይከብደኛል ጌታ በሚያውቀው። እሺ መቼ ቀን ለመወያየት ፍቃደኛ እንደዚህ ደግሞ ብቅ እላለሁ እንደዚህ ደግሞ በውስጥ ዝም ብሎ ጻፊልኝና ማስታወቂያ ትሰራላችሁ። በቃ እናወራለን። ከዮሲ ጋር ከቃል ጋር ከነሱ ጋር እንትን ትላላችሁ፣ ትወያያላችሁ። አንዱን ቀን ስጠኝ በዚህ ሳምንት የሚመቸኝ እናደርጋለን። በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። አሜን። እናመሰግናለን። ወይ ጥሩ ነበረ። ዩሲ አለካ አንዴ ይቅርታ፣ ዩሲ አለሃ አለው። እሺ ጥሩ ነበር ከሞላ ጎደል። እንደዚህ አይነት ነገሮች ሲኖሩ አሁን አኬ ብቻ ነው እዚህ ያለው ከኦርቶዶክሳውያኑ፣ እሱ ብቻ ነው ያለው የነበረው መልስ የሚሰጠው እሱ ነው። ስለዚህ በዊዝ ግሬት ኬር ነው መሆን ያለበት ኦፍኮርስ፣ ምክንያቱም እሱን ማስከፋት የለብንም ምናምን። ጥሩ ስለነበር ማለት ነው። አንዱ እሱ ነው። ሁለተኛው ግን እንደዚህ አይነት ሰዓት ላይ ሀሳብ አወቃቀር ላይ ምናምን እኛ ኦልሬዲ የሚጠይቀው ሰው ብዙ ስለሆነ ከየትራዲሽኑ እሱ የሚጠይቀው ጥያቄ ሊኖር ስለሚችል እንደዚህ በጣም ፕሮሎንግድ ለሆነ ታይም ሳይሆን ከኛ መካከል ጥሩ ኬዝ ማቅረብ እንትን እችላለሁኝ ብለው እንትንም ያመጡ ሰዎች ስላሉ ለነሱ በሚበቃ መልኩ ነው ብትሆን ያለበት እንደ ሀሳብ ማለት ነው። ልክ ነው። ግን ጥሩ መልሳችኋል ሁላችሁም እኮ የምልህ የደቂቃዎቹ ማጠር ነው። ገባህ? አልዳረስ ያለው እንጂ ከደቂቃዎቹ አንጻር ብቻ ሳይሆን አሁን እንደዚህ አይነት ነገሮች ሲመጡ እንትን አሁን ኢዮሲና ጆና ከሉትራን ትራዲሽኑ እንትን አድርገው ከሉትራን ትራዲሽኑ ወክለው የሚያወሩ ሰዎች ስለሆኑ የሆነ ሰዓት ላይ ሀሳቦች አሁን ተደጋግመዋል። የሆነ ሰዓት ላይ ግን ጆና ደግሞ የሚያቀርበው ነገር ካለ ረጅም ሰዓት ዝም ላለው ሰው ቆይ አክሊል አንዴ አንተ ቆይ ዮሲም ቆይ ጆና ደግሞ እስቲ የሆነ ነገር ይበል ምናምን የሚል ሞዴሬሽን ያስፈልጋል ከእናንተ። ለዛ ነው ቤቱን እንደዚህ የነበረው ለዛ ነውና ሳይወጥ ተስተካከል ጥሩ ነው ያስባል። በቃ እናስተካክላለን። በሚቀጥለው እንደውም እናደርጋለን። አንዳንድ ሰው ወይም እንትን እናደርጋለን። እሱ ሲመጣ ወይ ከፈለገ ከኦርቶዶክስ ቤተ እምነት አንድ ሰው ይዞ ይምጣ፣ ሁለት ሰው ከዛ ሁለት ሰው ከኛ እንደዚህ ተደርጎ እንትን ማለት ይቻላል።
ከዛ ውጭ ደግሞ ለወደፊቱ ማየት ያለብሽ ማን እንደጀመረው ማየት ብታስተዊ ጥሩ ነው። ምክንያቱም ኢዮሲ ጠየቀ እንጂ መልስ አልጀመረም። ጥያቄ ጠይቆ እሱ ነው የጀመረው። ስለዚህ መጨረስ የነበረበት ኢዮሲ ነው እንጂ ወይ ኢዮሲ ጀምሮ ከሆነ አክሊል ይጨርሳል፣ አክሊል ጨርሶ ከሆነ ኢዮሲ ይጨርሳል። ምክንያቱም እንደዛ ካልሆነ አንዱ ሰው አነስ ያለ አውርቶ አንደኛው ከፍ ያለ ሊያወራ ነው ማለት ነው። ጀማሪ ጨራሽም ራሱ ከሆነ ግን አኩም ቸኮለ እና ሄደ እንጂ አይደል? እሱ ቸኮለ እና ሄደ እንጂ ኢዮሲም ኢፌክቲቭሊ ነው የተጠቀማት ደቂቃዋን። በጣም አጠረችበት። ግን ያው በሚቀጥለው እናስተካክላለን። እናንተም ሁላችሁም ትንሽ ሰዓት ነው የተናገራችሁት። ያልተናገሩ አሉ። አሁን እንደ ዶክተር ዳኒ ኢዮሲም ብዙ አልተናገረም፣ ግን ጥሩ ተጠቅሟል ሰዓቱን። ኢቭን አማንሻሉም መጨረሻ ላይ እድል አላገኘም። ሶሪ እንግዲህ እናስተካክላለን። ኢቭን ፓስተር ሚኪያስ ኦኬ፣ ፕሮፌት ሚኪያስ ኦኬ፣ ዳትስ ፋይን። እንትንሽ መሀል ላይ አኩ ወደ ሊዲያ ታሪክ ወደ እሷ ወሰደው እንጂ መጀመሪያ መነሻው እሷ አልነበረም። ኦፍኮርስ እያያዛል። ስለ እምነት ምናምን እያወራ ነው። እምነትን የሚፈጥረው እግዚአብሔር ነው ወይስ ሰው ነፃ ፈቃድ አለው በሚለው ነው አይደል እንትን ስትሉ የነበረው። ወደዛ ስለወሰደው ነው እንጂ ያው እያያዛል። እምነት በስራ ነው፣ እንትን ጽድቅ በስራ ነው በእምነት ነው የሚል ነበር መጀመሪያ መነሻው። ኤኒዌይስ ነው። እሺ የሆነች ነገር ብዬ ልውረድ። እሺ ትንሽ ደቂቃ ሁላችሁም ተናገሩ እንጂ ለዚህ ህዝብ እኮ ብዙ ሰው አለ፣ 1600 ሰው አለ። 3 ደቂቃ ነገር ንገሯቸው፣ ስለ እምነት፣ ስለ ስራ አስረዷቸው። እሺ ቴንክ ዩ። ቃሊ ሀሳብ ስለሰነዘረ ነው፣ ገንቢ ሀሳብ ነው። የተደጋገመ ሀሳብ ነበረ ስላለ እሱን ግልጽ እንዲያደርግልን ፈልጌ ነው። ምናልባት ወይኔ ያልተመለከትኩት ነገር ካለ አይ ከአንተ አንጻር አይደለም ኢዮሲ ያነሳሁት፣ ከአንተ አንጻር አይደለም ያነሳሁት። ሀሳብህ ሙሉ በሙሉ አድሬስ እየተደረገ አይደለም። አንድ ሁለተኛ ሀሳቤ እኮ አድሬስ እየተደረገ ነው እንዳትል የሚያደርግ ኢንቫይሮንመንት ነው። በሚያደርግ ኢንቫይሮንመንት ውስጥ ነው ውይይት እየተደረገ ያለው። ምክንያቱም መሀል መግባት አትችልም። እንዲህ አይነት ነገሮች ሲመጡ መጀመሪያውኑ ሴታፑ ቢስተካከል የብሉ ባልሆነ ነበር ነው ፖይንት። ኤኒዌይስ ያንን እያልኩ ነው። 3 ደቂቃ ልውሰድሽ፣ ሰዓት ካለ አስቀምጠሽ 3 ደቂቃ ተንተን ሁላችሁም ትንሽ 3 ደቂቃ የምትሉትን ነገር ለሰው ተናገሩ። እዚህ ውስጥ ብዙ ሰው ስላለ። እሺ አንደኛ በጣም ደስ ብሎኛል። አሪፍ ነው። አሪፍ ውይይት ነበረ። ከመጀመሪያው ሰዓት ጀምሮ መጀመሪያ አስቂኝ ነበረች። እንግዲህ ማለት ብቻ ሳይሆን ስራው እንትን ብሎ እስቲ ምናምን ያሉ አባቶች ሲባል የለም ከዛ ነው የጀመረውና ያው ማስረጃ ይጠየቃል። ከዛ ማስረጃ ሲጠየቅ ማስረጃው ሲዘጋጅ አይ በቃ ወደ ሌላ ጥያቄ ዘልያለሁ ይባላል ማለት ነውና እንዲህ አይነት ትግል ነው የገጠመን። እንግዲህ ሌላው ፖይንት ግን እንደው ሪሌቲቭሊ ጥሩ የሆነው አሁን አካክሊ ጋር ያወራነው ነው ብዬ አስባለሁ። እሱ ጥሩ ነው። የመጀመሪያው ነገር ሪጀነሬሽን ይቀድማል ከእምነት። ሪጀነሬሽን ይቀድማል ሲባል በሪፎርም ቲዮሎጂ ውስጥ ምን ማለት ነው የሚለው ነገር ሲወራ ሁልጊዜ አብሮ የሚመጣ ነገር አለ፣ ከሱ ጋር አብሮ የሚመጣ ነገር አለ። እሱ ላይ በደንብ ይሄዱበታል ብዬ አስባለሁ። የመጀመሪያው ነገር ቴምፖራል እና ሎጂካል ኦርደር የሚባል ነገር ቴምፖራል አስፔክት አለው፣ ይሄ ኦርዶሳሊቲስ። ከዛ ደግሞ ሎጂካል አስፔክት አለው። ስለዚህ የትኛውን ነው እንትን የምታደርጉት፣ የትኛውን ነው እያወራችሁ ያላችሁት የሚለው በጣም ወሳኝ ነገር ነው። ስለምንድነው እየተወራ ያለው የሚለው ነገር በጣም ወሳኝ ነው። ስለዚህ ሎጂካሊ ነው ማለት ቴምፖራሊስ እሱ ነው ማለት ነው ወይ? ኦኬ አርሲስ ፕራውልን ጠቅሶ ነበርና ፕራውል ሲጠቅስ ኮንቴክስቹዋሊ በዛ መንገድ ጠቅሶታል ብዬ አላ። ምክንያቱም በዛ ውስጥ እየተወራ ያለው ነገር ሎጂካል ኦርደር ነው እየተወራ ያለው እንጂ ነሰሰቢ ቴምፖራል ኦርደር አይደለም ብሎ ያስቀምጣልና ማለት ነው ራሱ አርሲስ ፕራውል ማለት ነው። ስለዚህ እዛ ውስጥ ብዙ የሚወራ ነገር አለ። እንደው አንዲት ነገር ተይዞ እንደተለመደው ከዚህ በፊትም ሲደረግ እንደነበረው አንዲት ነገር ተይዞ መሮጥ አይደለም። እሱ ላይ ትንሽ ጥንቃቄ ይፈልጋል ብዬ አስባለሁ። ያው እሱን ለማውራት ጊዜ አልነበረም፣ ምክንያቱም ከዛ እዚህ መሮጥ ይከልክለ ነበር ማለት ነው። ከዛ በተረፈ ግን አልሰማም እንዴ? ይሰማል ቃል ይሰማል። ከዛ በተረፈ ግን
አይ እንደው ሪጀነሬሽን ነሰሰርሊ ይቀድማልና ከእምነት ስለዚህ ሪጀነሬሽኑን ከእምነት በፊት መቀበል ትክክል አይደለም ካለ አንድ ሰው ከፈቃድ ጉዳይ ጋር የተያያዘው ነገር በኋላ ነው የሚነሳው። መጀመሪያ ይሄ ማለቅ አለበት። ሪጀነሬሽን ሪሊ ሁልጊዜ ከእምነት መቅደም አለበት ነው ፖይንት። እንዲህ የምትለው ሰውዬ ግን ዶክትሪን ኮንሲስተንት መሆን አለበት። ከዛ ጋር ፈቃድ አለው የለውም አይደለም ፖይንቱ። ዶክትሪን ኮንሲስተንት መሆን አለበት ነሰሰርሊ ማለት ነው። ግን ዶክትሪን ነሰሰርሊ ኮንሲስተንት አይደለም። ለምን ሲባል ህፃናት ፈቃዳቸውን መጠቀም በማይችሉበት ስታተስ ላይ ሆኖ እያጠመካቸውና ጸጋ እየሰጣቸው በዛ ውስጥ በራስ ትምህርት መሰረት። ስለዚህ ይሄንን ይዘህ በምንም ተአምር የሉትራንና የሪፎርምድ ትምህርቱን መምታት አትችልም። ውይይቱ እዛ ላይ በደንብ ነው ተመስርቶ መቀመጥ ያለበት ብዬ አስባለሁ። ሁለተኛው ነገር ኤክሰፕሽናል ነው ለተባለው አይታችሁታል። ኤክሰፕሽናል የሚባል ነገር የለም በቤተክርስቲያኗ ትምህርት ውስጥ በህፃናት ጥምቀት ማለት ነው። ይሄ እኔ ሙሉ በሙሉ ማስረጃ ከዚህ በኋላ መጠየቅ ያለበት ነገር ነው። ማስረጃ የሌለው ነገር ነው የሚወራው። ኤክሰፕሽናል የሚባል የህፃናት ጥምቀት የለም በቤተክርስቲያኑ ትምህርት ራሱ እንደዛ የለም። ክሌም ያደረገው ሰው ማምጣት ስላለበት ማለት ነው። ክሌም አድርጓል ግን አላመጣም። ስለዚህ እሱ ብቻ ሳይሆን የትኛውም ኦርቶዶክሳዊ በዚህ ጉዳይ ላይ ሲያወራ ይሄኛው ነገር ክሌም ያደረገው ነገር ማስረጃ ሳይመጣ ወደ ሌላ መሄድ ትርፉ ድካም። የህፃናቱ ኤክሰፕሽናል ነው ካለ ማምጣት አለበት። አይገናኝ እናንተ እምነት እኮ ምናምን ካለ እንዴ ህፃናቱ በእምነታቸው ነው አይደለም? ህፃናቱ በፈቃዳቸው ነው አይደለም? ታዲያ ምንድን ነው የምትለን? በቃ እኮ አስገድደህ እያዳንካቸው ነው በአንተው እንትን መሰረት አንተው እኛኑ በምትለው መሰረት ተብሎ መጠየቅ አለበት። ስለዚህ ከራሱ ትምህርት ጋር ሊያጋጨው የሚችል ከራሱ ቤተክርስቲያን ጋር ሊያጋጨው የሚችል ነገር ነው ኤክሰፕሽናል የሚለው ፖይንት። ማንም ኦርቶዶክስ ይሄን ይዞ ከሞገተ ማለት ነው። ስለዚህ ይሄኛው ነገር ሪዞልቭ ሳይሆን ወደ ሌላው ገብቶ እንደው ይሄንን ሎጂካል ኦርደርን እና ቴምፖራል ኦርደርን እንኳን በትክክል መጀመሪያ ክላሲፋይ ሳይደረግ የሚደረግ ውይይት ሲምፕሊ የማምታታት ስራ እንጂ ውይይት ነው ብዬ አላስብም። ስለዚህ እዚህኛው ላይ መጀመሪያ ጥሩ ውይይት መኖር አለበት ብዬ አምናለሁ። ቴንክ ዩ ተባረኩ። 3 ደቂቃ እኔም ትንሽ ያንተ ተራ ነው። ቴንክ ዩ እኔ ከአኪ ጋር የነበረኝ ውይይት ስመለከት 3 ደቂቃ ባታሪው አሪፍ ነው። 5 ደቂቃ እውነት ነው በጣም እኔም ለማዳመጥ ሁላችንም ለማዳመጥ እንደጓጓን ያጠረብህ፣ ግን ችግር የለውም ሰዓትም ስለሄደ ነው። በሚቀጥለው ሁሉ ነገር ይስተካከላል። ልጨምርልኝ 5 ደቂቃ። ሁለታችሁ ብቻ ትቀርባላችሁ በቀጣዩ ችግር የለውም። ለማንኛውም የነበረው ውይይት ተመልክታችሁት እንደሆነ አኬ ማስረጃ ማቅረብ በጭራሽ ያልቻለው ማስረጃ ምንድን ነው? መጀመሪያ ማወቅ ያለብን ነገር ያስቀመጠው ነጥብ ሁል ጊዜ ከእሱ ጋር በነገረ ድነት ላይ ስንወያይ ኦርደር ኦፍ ሳልቬሽን ላይ እሱ የሚያስቀምጠው ነገር ወንጌል ይሰበካል፣ ከዚያ እግዚአብሔር ረድኤት አለ። እግዚአብሔር ረድኤት ማለት የሰው ልብ መክፈት ነው። ከዛ በኋላ ግለሰቡ ያምናል። በእግዚአብሔር ረድኤት ውስጥ በየትኛው ታሪክ ነው የሰው ፈቃደኝነት ሊገባ የሚችለው? እግዚአብሔር ከረዳው በኋላ ነው ፈቃደኛ ሊሆን የሚችለው። በሱ ትምህርት መሰረት ይረዳዋል፣ ከዛ በፈቃዱ ያምናል ነው ትምህርቱ አይደል? ከዛ መልሶ ደግሞ ልቡ እንዲከፈት እግዚአብሔር ጋር መስማማት አለበት ይላል። ሎጂካሊ ኮንትራዲክተሪ ማይስማማ ነገር ነው። ወይ ወደ አንዱ መቀመጥ አለበት ወይ ምን ማለት አለበት? እግዚአብሔር ረድኤት ሲሰጠው ማለት ሲረዳው ልቡን ሲከፍት ከዛ ያምናል ብሎ ማስቀመጥ ነው ያለበት። እግዚአብሔር ረድኤትና ልብ መክፈት ምንድነው? የልብ መክፈትና ማመን ኮዝ ኤንድ ኢፌክት መንስኤና ውጤት ተደርጎ ይቀመጣሉ እንጂ ውጤቱን እንደ መንስኤ አድርጎ ማቅረብ መልሶ መከለስ ማለት ነው። ይሄ በጣም ኮንትራዲክት። አንደኛ ስተቱ ይሄ ነው። ሁለተኛ ስተቱ ምንድነው ያስቀመጠውና በጣም ፈኒው ነገር ሰው ሁሉ በቃ የሊዲያን አነሳና ኢንፈረንስ ድምዳሜ ሰጠ። ሁሉም በቃ ወንጌል በተሰበከ ሰዓት እግዚአብሔር ልቡን ይከፍታል። ምክንያቱም ሰው ሁሉ እንዲድን ስለሚፈልግ እግዚአብሔር ሰው ሁሉ እንዲድን ይፈልጋል ማለትና ወንጌል ሲሰበክ የሰው ሁሉ ልብ ይከፈታል ብሎ ማለት እኮ የሰማይና የምድር የተለያዩ ናቸው። የሰው ልብ ይከፍታል ለማለት ወንጌል ሲሰበክ የሁሉንም ልብ ይከፍታል ለማለት እግዚአብሔር ሁሉም ሰው እንዲድን ይፈልጋል የሚል ጥቅስ መጎተት ማለት ጭራሽ የማይገናኝ ነገር ለመሞገቻ ማቅረብ ማለት ነው። አንድም ጥቅስ አላቀረበም በሐዋርያት ሥራ መጽሐፍ ውስጥ። ልክ እንደ የሊዲያ ኢንሲደንት ለሁሉም የመዳን መንገድ ተመሳሳይ ነው ካለ ማለትም ለማመን በፈቃድ ለማመን ልብ መከፈቱ ግድ ነው ካለ ይሄ የአጠቃላይ ኖርማቲቭ የሆነ ሕግ ነው ካለ በሌሎች የሐዋርያት ሥራ ንባባት ላይ በተመሳሳይ ልባቸው ተከፈተ በጌታ በኢየሱስ ክርስቶስ ወንጌል አመኑ የሚል ጥቅስ ማምጣት አለበት። አንድም አላመጣም። ይሄ ሌላኛው ኮንትራዲክሽኑ ነው፣ በጣም ያልመለሰው ማለት ነው። ሌላው ሊዲያ አለ። በጣም የሚገርመውና የሚያስቀው ነገር ሊዲያ እግዚአብሔርን ታመልክ ነበረ። እግዚአብሔርን ማምለኳ ፈቃደኝነቷን ያሳያል። ስለዚህ ሰው በፈቃዱ እግዚአብሔርን ማምለክ ይችላል። ዋት
በጣም አንደኛ የሐዋርያት ሥራ መጽሐፍ ታሪካዊ ዳራ አለማጥናት ችግር ነው። ሐዋርያት ሥራ መጽሐፉት ቅድም ተናግረል እግዚአብሔርን የሚፈሩ ተብሎ የገባባቸው ንባባት ሁሉ ወደ ሄድነት ያልመጡ ግን አሕዛብ የሆኑ በእስራኤል አምላክ በእግዚአብሔር እናምናለን የሚሉ ናቸው። ክሌም የሚያደርጉ ናቸው። በቃ የእስራኤል አምላክ የተስማማቸው ሰዎች ናቸው። ወደ ሄድነት ግን እኮ አልመጡም። ግዝረትን አልፈጸሙም። ደግሞ ምንድነው የመንጻት ስነስርዓትን አላከናወኑም። ሚክቫ የሚባል ነገር አለ። አንድ አይሁዳዊ አንድ አሕዛብ ወደ ሄድነት ለመምጣት አትሊስት ሁለት ነገር ማድረግ አለበት ይባላል። አንደኛው ሚክቫ ወይም ደግሞ ጥምቀት መውሰድ አለ፣ መታጠብ አለበት፣ መንጻት አለበት። ሁለተኛ ደግሞ መገረዝ አለበት፣ ትልቅም ቢሆን። ሁለቱን ካከናወነ በኋላ ነው ወደ ሄድነት የሚመጣው። ይህንን አንፈጽምም ብለው ግን በእስራኤል አምላክ የሚያምኑ ሰዎች እግዚአብሔር የሚፈሩ ይባላሉ። ይሄ ከአዲስ ኪዳን እምነት ጋር በፈቃድ ከማመን ጋር እንዴት ሆኖ እንደ ማስረጃ ይቀርባል? በጣም እኮ የሚገርም ነገር ነው። ጨርሶ የማይገናኝ ነገር ነው እያቀረበ ያሉ ማስረጃ አድርጎ እንዴ። ቆርኔሌዎስ በፈቃዱ ነበረ እንትን እግዚአብሔርን ይፈራ የነበረው። እሺ ከዛስ ምን ሊለው ቀጥሎ? ስለዚህ ወንጌል ሲሰበክ በፈቃዱ ነው የሚያምኑ። ሁለቱ በጣም የተለያዩ ጉዳዮች ናቸው። ቆርኔሌዎስ እግዚአብሔርን መፍራቱ ወይም እግዚአብሔርን ማምለኩ ወደ ሄድነት ሳይመጣ በሄዱ አምላክ ማመኑ እንጂ በፈቃዱ ማመኑ እንጂ ለመዳን ፈቃድ ያስፈልጋል የሚል መሞገቻ ሆኖ የሚቀርብ አይደለም። ሁለቱ በጣም የተለያዩ ናቸው። ያ ከይሁዲነት፣ ይሄ ከክርስትና ጋር ማይገናኝ ነው። ሶ ሊዲያ ተስማምታለች ለማለት እግዚአብሔርን የምትፈራ የምታመልክ ናት የሚለውን ለማስረጃ ማቅረብ ምንድነው? ሂስቶሪካል ዳራው የንባቡ የሊዲያ ሂስቶሪካል ዳራ ፊር ኦፍ ጋድ የሚባለው ገለጻ ለተለያዩ ሰዎች ቀርቧል። ምን ማለት ነው ብሎ ካለማጥናት የሚመጣ ነው። ፍሌሸስ አርጊመንት ነው፣ ህጸጻም የሆነ አርጊመንት ነው። ሌላ በጣም የሚገርመኝ ነገር ውይይት በሚያደርግባቸው ጊዜያቶች ሁሉ በተደጋጋሚ የሚናገረው ነገር ሐሰተኛ አድርጎኛን ያቀርባል። እንዴ እንደዛ ማቅረብ ካስፈለገ እኮ በዛ ልክኛ ማውራት ስላልፈለግን ጉዳዩ ላይ ቆመን እንዋይ እንሟገት ከማለት አንጻር እንጂ ሐሰተኛ ብለን እኮ መጀመሪያ አያቀተንም እኮ። ከሴሚ ፕላጊያን ጋር የተገናኘ የሚቀራረብ ትምህርት እያስተማረ ደረቱን ነፍቶ እውነተኛ ነኝ ሊል አይችልም። በኦሬንጅ ሰከንድ ካውንስል እኮ ሴሚ ፕላጊያን ሐሰተኛ ተብሎ ተሰይሟል። ፔሬድ አለቀ። ስለዚህ ሐሰተኛ ብለን ልንከራከር ሙግት ልንገጥም እንችላለን። ሐሰተኛ የሚለውን ገለጻ አዘግይተን ውይይቱ ላይ ያተኮርነው ውይይት ስለምትፈልግ ነው፣ ይህ ይታወቅ። ስለዚህ ባልመለሰበት ሁኔታ አድበስብሶ በሄደበት ሁኔታ የሰከነ ውይይት ማድረግ ይቻላል ብዬ አላሰብም። ከቃሌ ሀሳብ ጋር እስማማለሁ። የሰከነ ውይይት ብናደርግ ኖሮ ወዴትም አይሄድም ነበር ለማለት ነው። ቴንኪው፣ አመሰግናለሁ። ዞና ከታች አለ እኔ ውረድና አለ ቦታ በቂ እኮ ነው አለ ዮና እና እሺ አስገብቼዋለሁ። በቃ አማን ሻሎምም አለ። አማን ሻሎም ይናገር አንዴ ነው። ጆናታን አልተናገረም እኮ አይደል? ጆናታን መጣው። ጆና ኔትወርክ እስኪስተካከል አማን ይቀጥልና ጆና ይቀጥላል። ለጆና ግን ዘረጋ ያለ ጊዜ ሰጪው ትንሽ። እሺ ሰፋ ያለ ጊዜ ሰጠዋለሁ። እሺ አማን ሻሎም። እሺ በትልቁ አይመስልኝ ሰፋሪኝና እስቲ እናመሰግናለን። ይሄን ሁሉ ሰዓት ቆየ። እሺ እስቲ በትልቁ እንኩኝና ኤክስፓንድ አድርጉ። አንድ ሁለት ሶስት እንትኖችን አንስተን እናወራለን ከውይይቱን በመነሳት አይ ቲንክ የኛው እንትን ነው። እኔ ላንብብላችሁ ምን እያለ እንዳለ ማለት ነው። ቀደም የማን ድምፅ ነው? እሺ ቀደም ሐዋርያት ሥራ ምዕራፍ 16 እና ዮሐንስ ወንጌል ምዕራፍ 3 ቁጥር 21 ነው ሳነሳ የነበረው ነው የምታስታውሱ ከሆነ። ከዛ አይ በቃ የ16 ምዕራፍ 16ቱን ብቻ ካላወራ አልሰማህም ብሎ የታለፈው ማለት ነው። እኔ ግን አንድ ብቻ አልነበረም ክሌም ያደረኩት እንደምታውቁት ሪጀነሬሽን በተወራበት ነው ደግሞ ሪፈረንስ አምጣም የተባልኩት ማለት ነው። ሪጀነሬት መደረግ አለ ቀድሞ ብሎ ያስተማረ አለ ወይ የሚል ነገር ስለነበረ ከዛ ያው ሎጂካል ፋላሲዎችን አጠቃላይ እስካሁን ካወራናቸው ጋር ተያይዞ ያለውን ነገር እናነሳለን ነው። ይሄኛው አሁን እያነበብን ያለ ነው ምን ይላል መሰላችሁ? ለምሳሌ ኢን ጋድ ከቀይ ከተሰመረበት በላይ በኩል ካለ አንድ መስመር ከፍ ብዬ ነው የጀመርኩት። ኢን ጋድ however he declares are the works of him wrought who comes to the light እውነትን የሚያደርግ ወደ ብርሃን ይመጣል የተባለው አለ ዮሐንስ ወንጌል 3:21ን ጠቅሶ እዛ ጋር በአረንጓዴ የተጠቀሰው ማለት ነው። ወደ ብርሃን ይመጣል የተባለው ስራው ምንድነው?
he declares that works of him wrote who comes to the light ወደ ብርሃን የሚመጣው ሰው ስራ የተሰራለት የሚለው ቅዱስ ኦግስቲኖስ ነው ይህንን የሚያብራራው የሚለው ዮሐንስ 3:21 because he is quite aware that the justification results from no merits of his own ምክንያቱም ጽድቅ ከሰውየው ምንም ነገር በመነሳት ስላልሆነ ነው ጽድቅ ከሰውየው ምንም ነገር ላይ ተነስቶ ስላልሆነ ነው but from the grace of God ነገር ግን ከእግዚአብሔር ጸጋ የተነሳ ነው for it is God ይልና ፊልጵስዩስ 2:13 ጠቅሶ says the apostle who works in you both the will and to do his own good pleasure በእናንተ መልካምን ማድረግንም መፈለግንም ማድረግንም የሚሰራ እግዚአብሔር ነው ብሏልና ከኛ የሚመነጭ ነገር የለም መፈለግ ፈቃድ መፈለግንም to will ለመፍቀድ ማድረግንም በእናንተ የሚሰራ እግዚአብሔር ነው ስለተባለ ከኛ የሚሆን ነገር አይደለም ማለት ከዛ ይሄንን ሲያብራራ ምን ይላል this then is the way in which spiritual regeneration is effected in all who come to Christ from their carnal generation ስጋዊ ከሆኑበት በክርስቶስ ኢየሱስ መንፈሳዊ የሚሆኑት ወይም ዳግም የሚወለዱት በዚህ መንገድ ነው ይላል ያው ምን ባልሆነበት መፈለግንና ማድረግን እግዚአብሔር ብቻውን በሰራበት ነው ዳግም ውልደት የሚደረገው መፈለጉንም ማድረጉንም እግዚአብሔር ብቻ በሰራበት ስለዚህ ሪጀነሬሽን ቀድሞ ሀፕን ያደርጋል ማለት ነው እና ሉትራኖች አይደለም ይሄን የተናገሩት ኦር ካልቪኒስቶች አይደሉም ኦር ጆን ካልቪን አይደለም የተናገረው ኦር ሉተር አይደለም ይሄን ሲናገር የነበረው ኤርሊ ቸርች ላይም ይባል ነበር ዮሐንስ አፈወርቅ አሁን ማመን ጋር ተያይዞ ቀደም ሲባል የነበረውን በጣም ባይዞ ሎጂካሊ ሚላተም አይነት ነገር ነው እየተወራ ያለው ሚላተም ነገር ማለት ነው እግዚአብሔር ነው ቀድሞ ልብ የሚከፍተው ይባልና ከዛ ነገር ግን ሰውየው ልብ ለመክፈት መፍቀድ አለበት መፍቀዱን ቀድሟል እያልከኝ ነው ወይ ነው ጥያቄው እግዚአብሔር ቀድሞ ልብ ሲከፍት ያስቀረው ፓርት ኖሮ ነው ሰውየው ድጋሚ የሚፈቅደው እግዚአብሔር ልቡን ሲከፍት ቶታሊ አልከፈተውም ወይ ይቀድማል ከተባለ አክሽኑ ቀድሞ የሚመጣው እግዚአብሔር ነው ከተባለ ደን እግዚአብሔር ሲከፍት ያስቀረው ፓርት አለ ደን ልብ ድፍን ነው ሲባል what does it mean መከፈት ከተባለ ዝግ ነበር ማለት ነው ዝግ የነበረውን እግዚአብሔር ነው የተከፈተው ከተባለ ሰውየው ፈቀደ የሚለው ነገር እንዴት ሊመጣ ይችላል that's logically fallacious ባይዞ አይመጣም ኦርደሩ እንደዛ አይመጣም በምንም ታምር አይመጣም ከዛ በኋላ ሰውየው ያምናል ሁሉም ፕሮቴስታንት ይላል እንደዛ እግዚአብሔር ያንን ነገር ካደረገ በኋላ ስራውን እግዚአብሔር ከሰራ በኋላ ሰዎች ያምናሉ ዮሐንስ አፈወርቅ የሐዋርያ ሥራ ምንድነው የሮሜ ምዕራፍ አንዴ ላውጣው I'm sorry ቆይ እሺ ኦኬ ኖ not that one እሺ የሮሜ ምዕራፍ 2ን ማብራሪያ መመልከት ትችላላችሁ የሮሜ 2 ማብራሪያ የቅዱስ ዮሐንስ አፈወርቅ ማለት ነው ቅዱስ ዮሐንስ አፈወርቅ እሺ ልክፈትላችሁ ቆይ በሌላ አድርጌ ልክፈትላችሁ ማየት ስላለባችሁ ማለት ነው እሺ ይታያችኋል አይደል ይታያል ግን ትንሽ ብለር ሆኗል ኦኬ ቆይ አንተ ለታው ካሜራውን አንዴ ልድረገውና ኦኬ ሆፕፉሊ አሁን ይታያሉ ያስባለሁ እሺ ቁጥር 8ን ሲያብራራው verse 8 ይላል ካያችሁ for by grace says have you been saved አለ በጸጋ ድናችኋል አለን አለ ከዚያስ in order done that the greatness of the benefits bestowed may be raised you too high observe how he brings you down ይሄንን በሚናገርበት በጸጋ ድናችኋል ብሎ በሚናገርበት የእግዚአብሔር ታላቅነት የእግዚአብሔር ጸጋ እንዴት እንደበዛ ታስተውላላችሁ ታያላችሁ እንዴት ከፍ እንዳደረገው ታያላችሁ ምን ሲል by grace you have been saved ሲል ከዛ ምን አለ በጸጋ ድናችኋል ይልና through faith ይላል በምን
በእምነት ይላል። ከዛ ተመልከቱ አሁን ፈቃድ ምናምን የሚለው ሐዋርያ ሥራ ምዕራፍ 16 ላይ ቅድም አኪም የጠቀሰው ቅድም እኔ ምን ስል ነበር የምታስታውሱ ከሆነ ኮንሲስተንሲ የላቸውም የሚያወሩት ነገር ላይ ብዙ ጊዜ ኤርሊ ቸርች ፋዘርስን ካያችሁ ማለት ነው። ክፍሉ በሚናገርበት ፍሪሊ ነው የሚሄዱት ሲሄዱ ቅድም እንትን ላይ የተናገርኩት ጋር ሊጋጭብኝ ይችላል ላይጋጭብኝ ይችላል የሚል ጥንቃቄ አይታይባቸውም። በምን ታውቃላችሁ? ይኸው ደን ተመልከቱ ምን እንደሚል በእምነት አለ። ኦኬ በእምነት አለ then that one on the other hand our free will be not impaired። አሁን ያዙልኝ እዚህ ጋር በሌላ በኩል ነፃ ፈቃዳችን ሪጀክት እንዳይደረግ ኢምፔር እንዳይደረግ የሚል ነገር ምናነሳ እንደሆነ አለ he adds also our part in this work in the work በዚህ ነገር ላይ ስራችንን አስገብተናል ካልን በየትኛው መንገድ ተርጉማችሁ ማየት ትችላላችሁ። ኦኬ ቅድም እያየው ስለነበር ማለት ነው። ነፃ ፈቃዳችንና የኛን መሳተፍን ደግሞ በተመለከተ and yet again cancels it ያዝልኝ እዚህ ጋር ካንስል ያደርገዋል ነው የሚለው የኛን ፍሪ ዊልንና የኛን ስራና ተሳትፎን ይሄኛው ስሩ ፌዝ የሚለው ካንስል ነው የሚያደርገው ከጫወታው ውጪ ነው የሚያደርገው and not of ourselves የሚለው ደግሞ ሲያብራራ ምን ይላል ተመልከቱ እዚህ ጋር neither is faith he means of ourselves እምነቱ ራሱ ምናምንበት የኛ አይደለም ይላል ቅዱስ ዮሐንስ አፈወርቅ neither is faith እምነት ራሱ የኛ አይደለም neither አይደለም because had he not come had he not called us እርሱ አልመጣም ወይ አልጠራንም ወይ how had we be able to believe እንዴት ልናምን ቻልን for how says እንዴት ለሚለው ሲመልስ shall they believe unless they hear ካልሰሙ ሊያምኑ ይችላሉን ይላል ሮሜ 10:14 ላይ so that the work of faith itself is not our own ይላል። ስለዚህ እምነት የሚሰራው ስራ ወር በእምነት በኩል የሚሆነው የእምነት ስራ ራሱ የኛ አይደለም so that the work of faith itself is not our own እምነት ራሱ የኛ አይደለም። አሁን ቅድም ካወራነው ጋር ይሄን ልናገርና ልጨርስ። ቅድም ካወራነው ጋር ለምንድነው የኮንትራዲክት የሚያደርገው? ለምሳሌ አካ ያመጣው ላይ ሐዋርያ ሥራ ምዕራፍ 16 ላይ ካለው ጋር ኦኬ እግዚአብሔር መጥቶ ልብ ይከፍታል ምናምን ከዛ እኛም መሳተፍ አለብን። እዛ ጋር ያለው በትራንስሌሽን ደረጃ ቅድም ኢዮሲ ጥሩ ነክቶታል። ልቧ ባልተከፈተበት ሁኔታ ለእግዚአብሔር ለመፍቀር ተዘጋጀች አይደለም። ኦኬ እግዚአብሔር ልቧን ከፈተ ከዛ ኦኬ እሷም ሬዲ ሆነች ነው ሐሳቡ። ኦኬ ፓርቲሲፔት አደረገች ነው ከዛ በኋላ እንጂ በነበረችበት ኮንዲሽን ውስጥ እግዚአብሔር ቀድሞ ልቧን ይከፍታል ከተባለ በምን ተአምር ነው አት ሴም ታይም ደግሞ እሷም ልቧን እየከፈተች ነበር ሊባል የሚችለው? ኖ ዌይ ዘን አመነች። ኦኬ ከዛ በኋላ ቅዱስ ዮሐንስ አፈወርቅ የኤፌሶኑ ላይ ደግሞ ይመጣና ምን ይላል? ያመነችበት እምነት ራሱ ኢንፋክት በሴት ጾታ አላረገውም ለወንዶች ብቻ ለወንዶችም አላረገውም አጠቃላይ አድርጎ ለአማኞች ነው የሚያወራው። ኢንፋክት ያመንበትም እምነት ራሱ የኛ አይደለም እንዳንታበይ እግዚአብሔር ጸጋውን ነው ከፍ ሊያደርግ የፈለገው እንጂ እኛን አይደለም። ስለዚህ እምነቱም የኛ አይደለም ይላል። ስለዚህ በምን ተአምር ነው ፓርቲሲፔሽን እምነቱ ያንተ ካልሆነ እኔ ነኝ ፓርቲሲፔት ሳረግ የነበርኩት ተብሎ እንዴት ነው ሊፈታ የሚችለው? ነንሰንስ ማለት ነው ነንሰንስ። ስለዚህ ሁለቱ ክፍሎችን ያነሳን የነበር ነው። አይ አንዱን ክፍል ብቻ ማስረጃ አምጣልኝ አለ። ኦኬ ነው ሁለቱን አንስቼ ስለነበረ ፍሪሊ ከሁለት ለአንዱ መልስ መስጠት እችላለሁ። አይ አልፈልግም ተባለ። ስለዚህ የኔ ምላሽ እነዚህ ላቀርብ የነበርኳቸውን ምላሾች ሳያዳምጥ ወጣ ማለት ነው። እንግዲህ በውስጥ አውሩና ቀጣይ እንትን ላይ እነዚህ እናነሳቸዋለን መልሰን ማለት ነው። ታንክ ዩ ጸጋና ሰላም ይብዛላችሁ። ተባረክ አማንዬ። ኦኬ ሌላ ቀጣይ ጆናታን ነው። ጆናታን ሉትራን ያ አንድ ጊዜ ባለቤቷ ድምጿን ሀሳማ እንዳይዘረግፍ ረጅም ጊዜ ስለተቆየ ሳታወራ ረጅም ጊዜ ታች ሳራ ድምጿን ካላሰማች ይዘረግፈናል። ወይኔ ጉዳችን ሳርዬ ሳርቾ ተኛች መሰለኝ። አዎ ተኛች፣ መሽቶባታል። እሺ እንደዛ ከሆነ ኮሜንት ኧረ አለው እንዴ ሳርዬ ተሰካሽ? ኧረ አለው አልተኛውም አለው። ልጆቼን እየሸኘው ነው። ሶሪ እየሰማችሁ ነው እስካሁን
ልጆቹን እየሸኘው ነው ወደ ትምህርት ቤት እንጂ አለው ጆሮዬ ላይ አድርጌ እየሰማሁ ነው። በቃ ታሪ ሊያስወጣ ነው የሚለው ቃሉ ሊያስወጣ ነው እንዴ? አይደለም እንትን ድምጽ ካላሰማሽ አክሽን እንደሌለ እንትን እያለ ስለሆነ አንደኛ ኮሜንት ረጅም ሰዓትም ሲዘጋ አንቺን ደግሞ ለምን አትከፍቱትም እናንተ? ካሁን በኋላ ኮሜንቱ ቢከፈት ችግር አለው? ነው ችግር የለም። ኮሜንት ይከፈታል። ያ ኮሜንቱ ቀስ እያልን እንዘጋዋለን። አንቺ ግን እሱን አሰማኝ ነው በቃ አሁን ጆና ይከፈት። እሺ ሚውት ላድርገው አሁን አይደል? ያ አንድ ስለመጣሽ ዛሬ በቃ እሺ የኮሜንቱ ዲሴብልድ ሆኗል። እኔ አላቀበትም። አንድ ሰው የሚያግዘኛል? እንዴት ነው ቃሌ? ያው ከፍቻለሁ። እሺ ጃናታን ቀጥል። ጃናታን ልጅ በድጋሚ ሰላም ለበላችሁ። ኔትወርክ እኮ ዛሬ በቃ ሲያስቸግረኝ ነበርና ያኬ ብዙ የምጠይቀው ጥያቄዎች ነበሩ። እስቲ ፐርሰናሊ እሱን ማውራት የምፈልጋቸው ነገሮች ስላሉ ሉትራን አስተምሮ ላይ ያነሳቸውን እሱን ራሱን ነው መጠየቅ የምፈልገው። በዛው እንትን እለዋለሁኝ ጠይቀዋለሁ። ኢቨን ብዙ የማንላቸውን ነገሮች ሲሳል ነበረ። ሳራ ጋር ነው ማይክ ሚውት ያልተደረገው ወይስ እሺ ነው ቀጥለቶ ነው? እሺ ይሰማል። እሺ እንግዲህ ተመልክተናል። የክርስትና አስተምሮ ምን አይነት ነው፣ በተለይ ደግሞ ቴዎሎጂ ከቸርች ሂስትሪ ጀምሮ ምንን ያስተምራል የሚለውን ነገር ብዙ ማለት እንችላለን። እኛ በ16ኛው መቶ ክፍለ ዘመን ላይ የተመሰረተ አስተምሮ አይደለም የለን። ኢቨን ብዙዎቹ አባቶች ራሱ ማነው ስኮላሮች፣ የኛ ስኮላሮች፣ የፕሮቴስታንት ሪፎርመር ስኮላሮች ራሱ አንድ የሚናገሩት ነገር አለ። ከአባቶች አስተምሮ ጋር ኮምፓቲብል የሆነ እምነት እንደሆነ ያስቀምጣሉ። የኛ ሶቴሪዮሎጂ ራሱ ማለት ነው። እና አባቶችን ራሱ መጥቀስ እንችላለን። አንድን አባት ብቻ ሲያነሳ ነበርና እኔ እልፍ ላነሳለት ነበር። በተለይ ደግሞ እሱ የማያውቃቸው ዌስተርኑን ትራዲሽን፣ ያው እሱ ብዙም ዌስተርኑ ላይ ኢስተርን ላይ ስላለ ፎከስ የሚያደርጉት ዌስተርኑ ትራዲሽን ላይ ያሉ አባቶችን ስለ ፍሪ ዊል፣ ስለ ኦሪጂናል ሲን ያነሱትን፣ ስለ ኦሪጂናል ሲን እንግዲህ ስለ ዲፕሬቭድ ለሆነው ለኛ ኔቸርም ራሱ ወሳኝ ስለሆነ ስለዛ ዲል ያደረጉትን ነገሮች እንዳለ ላነሳ ነበር ሐሳቤ። እንግዲህ ወደፊት እናነሳቸዋለን። በጣም ብዙ አባቶች እንዳሉ እንድታውቁ ፈልጋለሁኝ። በኦገስቲን ላይ የተመሰረተን ብቻ አይደለም። ኦገስቲን እንፍቀድላቸው አይነት አባባልም ሲናገር ስለነበረ ማለት ነው። እና ወዳጃችን መጀመሪያ ማስተዋል አለበት፣ እነዚህን እንዳሉ ራሱ ማወቅ አለበት። ሌሎች አባቶችም ኢቭን ኦሬንጅ ጉባኤም ራሱ ሲነሳ ነበር። አማን ሲጠቅስለት ኦሬንጅ ጉባኤ ነኛ ያገባንም አይነት ነገር፣ ምክንያቱም ከስኪዝም በኋላ ስለመጣ ኦሬንጅ ጉባኤን አያገባንም አይነት ነገር ሲናገር ነበረ። ኦሬንጅ ጉባኤን እስቲ አልቀበልም ያለ ከኦሪየንታልም ራሱ እንደዚህ ኮንደምን ያደረጉት ነገር ካለ ያሳዩን። እንግዲህ ኦሬንጁ ላይ እኮ የተወገዘው አንድ አስተምሮ አለ። ሴሚ ፔላጂያንስ ነው፣ ምንፍቅና ነው። ምን አይነት ምንፍቅና? የሰው ልጅ ዲስትሮይድ የሆነ ኔቸር ምንድነው ሂውማን ዌል የለውም የሚለውን ሐሳብ ሲያቀነቅኑ ነበረ ሴሚ ፔላጂያንስ ሞንኮች ማለት ነው። እና በጓል ሞናስተሪ አካባቢ የተነሳ አንድ የምንፍቅና አስተምሮ ነበረ። እና እዛ መንፍቅና አስተምሮ ላይ ምን አይነት ሐሳብን ይናገራሉ? በተለይ እነ ጆን ካሲያን ሙሉ ለሙሉ የተሳሳተ አስተምሮ አስተምሯል እያልኩ አይደለም። በክራይስትስ ሂውማን ኔቸር ላይ በደንብ የሰራ እንደውም ንስጥሮስን በጣም የሞገተ አባት ነው ተብሎ ይነሳል። ኢቨን እኛ በተለይ ደግሞ እኛንን የምናነሳው ማለትም ዳዮቴሊቲዝምን የምናምን እና ዳዮፊዚቲዝምን የምናምን ካልሲዶኒያን በደንብ የምናነሳው አባትን። ለማንኛውም ኤኒዌይስ እሱ ያለው ነገር አለ። ምንድነው ጆን ካሲያን ያለው ነገር ምንድነው? የሰው ልጅ በመጣበት በዛ ኃጢአቱ ምክንያት ማለትም በኦሪጂናል ሲን በጥንተ አብሶ ምክንያት የታመመ ዊል ነው ያለው፣ የደከመ ዊል ነው ያለው እንጂ የጠፋ ዲስትሮይድ የሆነ ዊል አይደለም። ስለዚህ ኮኦፕሬት ማድረግ ይችላል፣ ከእግዚአብሔር ጋር
ኮኦፕሬት ማድረግ ወይም ደግሞ ከሱ ጋር ተባብሮ ድህነቱ መፈጸም ይችላል የሚልን አስተምሮ ሲያስተምር እንመለከታለን። እና ካነን ኦሬንጅ ጉባኤ ካነን 13 ላይ ገብታችሁ ተመልከቱት። የሂውማን ዊል ዲስትሮይድ ሆኗል ብለው ነው ያስቀምጡት። በቀጥታ ሊትራሊ የተናገሩት ነገር ምንድነው? ዲስትሮይድ ሆኗል። ስለዚህ ዲስትሮይድ የሆነ ዊል ደግሞ በራሱ ኢኒሺዬሽን ተነስቶ ድህነቱን ሊፈጽም አይችልም። ከእግዚአብሔር ጋር ኮኦፕሬት ማድረግ አይችልም። ምን መሆን አለበት? ያ ዲስትሮይድ የሆነ ዊል ወይም ያ የጠፋው ዊል ምን ማለት አለበት? መታከም ሪስቶር መሆን አለበት ማለት ነው። ለዛ ነው እኛ ፕሪቬኔንት ግሬስ ወይም ደግሞ ቀዳሚ ጸጋ ያስፈልጋል ብለን የምንናገረው። ይሄ መጽሐፍ ቅዱሳዊም ነው ታሪካዊም አስተምሮ ነው። ባይዘው ተጠንቅቃችሁ እንድሰሙ የምፈልገው እሱን ነው። ሁለቱም ጋር ኮምፓቲብል የሆነ አስተምሮ ነው። ከመጽሐፍ ቅዱስም ጋር ኢቭን ከሎጂክ ጋር እንደውም ሎጂካል የሆኑ አርጊመንቶችን ላቀርብለት ነበር። ይሄ ፎርሲን ሜሪት ማንስ ሜሪት ላይ የተመሰረተ ከሆነ የእግዚአብሔር እይታ እግዚአብሔርን ራሱ ይሄ ሱፕሪም የሆነ ቢንግ ራሱ አያስብለውም። እና ሴንት ኦገስቲን ማነው ቶማስ ያው ስኮላስቲሲዝም ላይ የሚነሳው አንድ ክርስቲያናዊ ፈላስፋ አለ ቶማስ አኳይናስ የምታውቁት ከሆነ ሜዲቫል ኢራ ላይ የተነሳ የካቶሊክ እንትን ነው ስኮላስቲሲዝም ላይ የሰራ መምህር ነው። እና እሱ ራሱ አንድ አርጊው የሚያደርገው ነገር አለ። ኮንዲሽናል የሆነ ማለትም በሰው ሜሪት ላይ የተመሰረተ ድህነት ከሆነ እግዚአብሔርን ሱፕሪም ቢንግ አድርጎም እያለ ይናገራል። እሱም ደግሞ ሲሎጂዝሙን ያው ማቅረብ እንችላለን። ይሄንን ስለምፈልገው ወደፊት አሳየዋለሁ እሱም ጋር ማውራት ስለምፈልግ ማለት ነው። እና ሎጂካሊ ራሱ ኮሄረንት ያልሆነ ከአባቶች ጋር አስተምሮ ኢቨን እኛ እኮ ካርቴጅ ጉባኤ እንጠቅሳለን። ከስኪዝም በኋላ ኦሬንጅ ጉባኤው ከስኪዝም በኋላ ነው ብለው ኦርቶዶክሶች እንደሚናገሩት ከስኪዝም በፊት ስለነበረው ካርቴጅ ጉባኤን ይቀበላሉ ወይ ነው። እና ሴንት ኦገስቲን እዛ ላይ ያስቀመጡት ወይም የሴንት ኦገስቲን አስተምህሮ ትክክል ነው ብለው ፔላጊዮስ የራሱ የተወገዘበት በዛ ሲኖድ ላይ ያንን ያ ካውንስል ያረቀቀውን ወይም ያስቀመጠውን አስተምሮ ይቀበላሉ ወይ ነው። ምክንያቱም ቤተክርስቲያን አንዲት ነበረች ይዛኔ እስኪዝም አልተፈጠረም ነበር፣ አልተከፋፈለም ነበር። ኢቭን የሚገርማችሁ ነገር እስኪዝም መምጣቱ ብቻ ሳይሆን ካርቴጅ ጉባኤን ወይም ደግሞ የሴንት ኦገስቲንን አስተምሮ ማናቸው እነዚህ አሌክሳንድሪያን ራሱ ተቀብለውት ነበር። እንግዲህ የአሌክሳንድሪያው ፓትርያርክ የሚታወቀው ሴንት ሲሪል ኦፍ አሌክሳንድሪያ ቄርሎስ አሌክሳንድሪያ ራሱ ይህንን የኦገስቲንን ሐሳብ ኦገስቲን ለሴንት ቄርሎስ ወይም ደግሞ ለቅዱስ ቄርሎስ ጽሑፍን ሰጥቶት ነበረ። በንስጥሮስ ላይ የሰራውን ኮንደምን ያደረገውን ያንን ሐሳብ አካፍሎት ነበረ። ኦገስቲን ደግሞ ፔላጂየስን ኮንደምን ያደረገበትን ሐሳብ ደግሞ አካፍሎት ነበረ። ይሄንን በኢኮኖሚ ኦፍ ሳልቬሽን አኮርዲንግ ቱ ኤርሊ ቸርች መጽሐፋቸው የነ ቢሾፕ ራፋኤል ታዋቂ ናቸው። እንግዲህ የኮፕቲክ አባት ናቸው። እዛ ላይ አስቀምጠውታል። በሁለቱ መካከል ያለውን ስምምነትን ማለት ነው። ደብዳቤም ራሱ ኢቭን መላላክ ድረስ ደርሰው እንዳሉ ተናግረዋል። እና ኤፌሶን ጉባኤ ላይ ፔላጂየስ ተወግዟል። የማንን አፊርም አድርገው የኦገስቲንን አስተምሮ አፊርም አድርገው እዛ ጉባኤ ሴሌስቲየስ ተወግዟል። እና ሴሌስቲየስን የሚደግፉ የትኛውም የምንፍቅና አስተምሮ በፔላጂየስ ምንፍቅና አስተምሮ የተያዙት ሁሉ እዛ ላይ ሲወገዙ እንመለከታለን። እና ምንድን እኔ ጋር አይሰማን እናንተንም ነው ኔትወርክ መስለኛል። እሱ ኔትወርክ እየተናገረ ማይክነስ ይታየኝ ደግሞ እዚህ ጋር
እሱ ውስጥ የሚመጣ early church fathers I think በግሬስ ላይ ነው አይደል የሚናገር ሰው ካለ ወይ ከሉትራን ቸርች ወይ ከሌላ አማንን መጥራት ካለብን አማንን ልጥራው ወይም ይሆናል አብሶን ትንሽ ጫጫታ ስላለ ብዙም ኦኬ ድምፅ አለ ትንሽ ከባክግራውንድ በጣም አስቸገረው። አማን አንተ ትቀጥላለህ ወይ? እንዴ ያለው አልመጣም እንግዲህ ኦኬ እንግዲህ ቢብሎታል ኔትወርኩ it's my way መጣ እንዴ ሰዓቱን እየሄደብን ነው እንግዲህ ቢኖር ጥሩ ነበረ ጃናታን በቃ አቲ ከማን የሚለው ከሌለው እዚህ ላይ ማብቃት እንችላለን። በቃ ጥሩ ነገር ነበረ ዛሬ ጥሩ ተወያይተናል። ያልተመለሱልን ጥያቄዎች አሉ። ከዛ ደግሞ በደንብ ማውራት እንድንችል የውይይቱን ሴታፕ በደንብ መቀየር ያስፈልግ ይሆናል እና በደንብ እናወራለን፣ በውስጥ እናወራለን። ተባረኩ። እኔ መውጣቴ ነው። ታፕሌስ ባይ አሜን። ተባረክ። እሺ ጌታ ይባርክ። ቃል አትጥፋ። በቃ በውስጥ እንነጋገርና በሳምንትም አንድ ፕሮግራም ይኖራልና የሚመቻችሁን ሰዓት አይተን እንትን እንላለን። አኩ መጣለው ስላለ በሌላ ርዕስ ላይ ደግሞ እናዘጋጃለን። ኦኬ ኢትስ ማይ ታይም የምትለው ነገር ካለ እስካሁን እድሉን አልሰጠንህም። ዛሬ በጣም ሰላም ላንተ። ሰላም ለእናንተ። እንዴት ናችሁ? ጌታ ይባርክ። ደህና ነኝ። ትልቁ ነገር እኔ ያው ኔትወርክ አስቸግሮ የነበረ አሁን ነው ትንሽ ወደ ተሻለ ቦታ የመጣሁት። ይሄ የሚያደክም ዝም ብሎ ሰዎች ለህይወት ለተናጋሪውም ለሰሚውም የማይጠቅም ነበር ስሰማ የነበረውና እምነት መስማት በእግዚአብሔር ቃል ከሆነ ሰዎች ለጥቅም ነው ከእግዚአብሔር ቃል መናገር ያለባቸው እንጂ እነሱ የመሰላቸው ወይም ደግሞ የነሱ ተቋም ሲለማመዱት የነበረውን ነገር አይደለም እኮ ማውራት ያለባቸው። እዚህ ጋር እንዲህ ተብሎ ተጽፏል ብሎ እኮ ሰው ከእግዚአብሔር ቃል ተነስቶ ቢያወራ ለሁሉም ሰው ይጠቅማል። አዎ ግን ኢስማኤል ስለ ራስ በዚህ በተነጋገርነው ላይ ተናገር እንጂ ሰዎች ከታሪክ መጽሐፍ ስላጣቀሱ የኤርሊ ቸርች ሂስትሪ ስለነገሩን በጣም ነው አፕሪሺየት ማድረግ ያለብን። ከመጽሐፍ ቅዱስ ጋር እያዛመዱ ነው ሲናገሩ የነበረውና በጣም የሚጠቅመን ትምህርት ነው። ገባ? ጠለቅ ያለ የነገረ መለኮትን ነው እየተማርን ያለ ነው። ዛሬ ስለ ግሬስ ሳልቬሽን ላይ ራይቸስነስ ላይ ነው እየተነጋገርን የነበረው። ገባ? እና ሁሉም የአንዱን ሀሳብ ማክበር አለበት። መቶ የሁሉ ሰዓት 6-7 ሰዓት የቆየንበትን መቶ አንድ ሰው ማፍረስ የለበትም። የራሱን ሀሳብ ብቻ ነው መግለጽ ያለበት። ኦኬ ይኸውልሽ ይሄ የፖለቲካ ፓርቲ አይደለም። እምነት ከመስማት በእግዚአብሔር ቃል ነው። ማንም ሲናገር ለእግዚአብሔር ቃል ይናገር። ማንም ዝም ብሎ የማንንም ሀሳብ አላከብረውም። እኔ ለምንድን ነው የማከብረው? እንደ እግዚአብሔር ቃል ካልተናገረ የሰውን ሀሳብ አላከብረውም። በቃ ሎርድ ነበር። በቃ ላውራ እንግዲህ አንዴ ኢስማኤል እንትን ነገር ታሪክ አይደለም። ኢስማኤል ማን አንዴ እናንተ ስታወሩ ሁላችሁም ሰምተን የለ አሁን ብላችሁ መስማት ያለባችሁ። ቆይ መጀመሪያ ያልገባን ነገር አለ። መጀመሪያ እኔ ላውራበት ያልገባን ነገር አለ እንጠይቅህ። ያልገባን ነገር አለ። ቆይ አንዴ እንጠይቅህ። ያልገባን ነገር ገላገላችሁኝ። እሺ ማን ነው አንተን እንዳወረድከው ነው? አይ እኔ አይደለሁም። እኔ አላወረድኩትም። ዳራሱን ይወረደው ኔትወርኩም ቢብሎት ነው። አልገባኝም። የማይጠቅም ነው ተባለው አልገባኝም። ተደጋጋሚ ኢስማኤል እንደዚህ አይነት ጸባይ በጣም ተደጋጋሚ ታሳያለህ። ይሄ ክርስቲያናዊ ባህሪ አይደለም። ገባ? 7-8 ሰዓት ሰው እዚህ ቆይቶ ገባ በተለያየ ሁኔታ ውስጥ ነው ያለው ሰውና
ግማሹ እንቅልፍም ይዞታል፣ ግማሹ የጌታ ነገር ስለሆነ ነው። ሁሉም ጊዜውን ሰጥቶ ያለው በጌታ ስለማይደራደር ሁሉም እና ማክበር አለብህ። ትምህርት ነው እየተማርን ያለ ነው እንደ እግዚአብሔር ቃል። የራስን ነገር ብቻ ነው ተናግረ መውረድ ያለብህ እንጂ መተህ ምንም የምትንደው ነገር የለም። የእግዚአብሔር ቃል ነው ሲወራ የነበረው፣ ቀልድና ጨዋታ አይደለም። ኦኬ እድሉን ሰጠንህ እና በጣም በአክብሮት መሆን አለበት። ኤኒዌይስ ኦኬ። ዶክተር ዳንኤል መጥቷል። ዶክተር ዳንኤል አንተም ጊዜ አጣናችሁ እንዴት ናችሁ? ነው ምንም ማወራው ነገር የለም እኮ ብዙ ዲስከስ ተደርጓል በወንድሞች። ትንሽ ማጠቃለያ በልንና ጸልየን እንለያይ በቃ እንጂ። ኦኬ እሺ። ቃል በቃል እኮ የቀረበ ነገር ነው። ማነው አኬ ሲክድ የነበረውና እምነት ቀድሞ እንደሚመጣ ፊልጵስዩስ ላይ ለምሳሌ በቀላሉ አለ፣ ገላትያ ላይ አለ። አንድ ሁለት ቦታ ላንብብና ፊልጵስዩስ 2:8 ነው 9 ላይ ጸጋው በእምነት አድኗችኋል ካለ በኋላ ይህ ምንድነው ይላል? የእግዚአብሔር ስጦታ ነው። ምኑ? እምነቱ። ወገናችን እኛንም እናምነው ይላል መጽሐፍ ቅዱስ፣ ግን እግዚአብሔር ነው የሰጣችሁ ነው የሚለው። ስለዚህ እግዚአብሔር የሰጠውን ነገር እንዴት ነው እኔ ነኝ የማምነው የሚለው? እምነት ስጦታ ነው። ሌላ ቦታ ላይ ደግሞ ገላትያ 2:1-20 ነው 2:20 ላይ እንደዚህ የሚል ቃል አለ። the faith of Christ ነው የሚለው። በክርስቶስ እምነት ነው የሚለው። በክርስቶስ እምነት ማለት እምነታችን ራሱ የክርስቶስ እኮ ነው፣ የኛ አይደለም። ታዲያ እንዴት ነው ሲባል እኛ ደግሞ ለዛ ለሰማነው ነገር በመንፈስ ቅዱስ እርዳታ እንታዘዛለን፣ ሪስፖንድ እናደርጋለንና ልዩነት ያለው ሪስት ማድረግ እንችላለን አንችልም በሚለው ላይ እንጂ መንፈስ ቅዱስ ቀድሞ ነው ይሄን ነገር የሚያደርገው። ይሄ ደግሞ ቃል በቃል መጽሐፍ ቅዱስ ውስጥም ተጽፏል። አስገድዶንም አይደለም ራሱ መጽሐፍ። አሁን ከጳውሎስ ጋር ነው የምትጨርሱት፣ ከኛ ጋር አይደለም። ከመጽሐፍ ቅዱስ ጋር ነው የምትጨርሱት። የእግዚአብሔር ስጦታ ነው ካለ አይ ራስን የወሰድከው እንዲህ አይባልም። የእግዚአብሔር ስጦታ ከሆነ እንዴት ነው የራሴ ነው የምትለው? የእግዚአብሔር ስጦታ በቃ ተቀብለሃል ማለት ነው፣ የራስህ አይደለም። ግን ያንን ስንቀበል ቪዎች አሉ፣ አንደርስታንድ ይደረጋል። ሬዚስት ማድረግ አለማድረግ የሚለው እዛ ላይ ነው እንጂ ልዩነቱ እምነታችን ሁሉ ተሰርቶ ያለቀ ነው። እና መጽሐፍ ቅዱስ ብዙ ቦታ ማየት ይቻላል። እና ጌታ መልካም ነው። በዚህ ጉዳይ ላይ በደንብ ተወርቷል። ግን አንድ ነገር እንድታስቡ የምፈልገው እኛ እዚህ መጽሐፍ የተጻፈውን ሪፕሬዘንት አድርገን ሆነስትሊ ስናቀርብ፣ እነሱ ግን ስም ነው የሚያጠፉት። እንደ ሮቦት ነው ጌታ የሚያያችሁ ወይም ጌታችሁ እናንተን የሚያረጋችሁ ብሎ ስም የማጥፋት ስራ ነው የሚሰራው። መጽሐፉ ግን እምነታችሁ የእግዚአብሔር ነው ካለ ይኸው እምነታችሁ የእግዚአብሔር ነው ይላሉ። ስለዚህ እናንተ አታምኑ፣ ፈቃዳችሁን ጌታ ወስዷል፣ እጃችሁን ጠምዞ ነው የሚያሳምናችሁ ብሎ ከመጽሐፍ ቅዱሱ ጋር እየተጣላ ነው እኛን የሚከሰን። ኢነወይ ማን ነው እየተቃወመ ያለው? ጳውሎስ ነው እየተቃወመ ያለው። እየተቃወመ ያለው ማን ነው? ሐዋርያቶች፣ መጽሐፍ ጸሐፊዎቹ ነው እየተቃወመ ያለው። መጽሐፍ ላይ አንብበን ስናሳያቸው ኦኬ ጴንጤዎች እምነት እኮ እጅ ጠምዞ ነው የሚጨምረው፣ ይሄ ትክክል አይደለም። አቤት አቤት በቂቤ እሺ፣ የፍስክ ፍስጉን ተቋረጥ ላይ ላይ ቃልዬ እንትን አላረገም ነበር። ኦኬ ቀጥል ዶክተር። ስለዚህ ወገናችን ስለዚህ ወገናችን እኛ መጽሐፍ እንገልጣለን፣ እሱ ስም ያጠፋል። ሮቦት ናችሁ የሚለውን አይነት ሙግት ነው ለሰው ነው የሚያወራው። ለሆኑ ሰዎች መጽሐፍ ለማያነቡ ሰዎች ነው የሚያወራው። መጽሐፉ ግን ምንድን ነው የሚለው? እምነታችሁ የክርስቶስ እምነት ነው፣ the faith of Christ ነው የሚለው። ስለዚህ ስም አጥፊና ኤግዘጀሲስ የሚሰራን ሰው መለየት አለባችሁ ብዬ ጨርሳለሁ። ቴንኪው፣ አመሰግናለሁ። ዶክተር ማስታወቂያ ለስራና ልውጣ እኔ። እሺ አማን ማስታወቂያ ስራ። እሺ ከሰማችሁ አይቀር ምሳ እንብላ። የፍስክ ነው ያጾም ነው። ለስራ ጉዳይ ላይ ነው ምሳ የምትበላው? እኛ ሉትራኖች ነን፣ እየጾምን ነው። ዝም በል አንተ።
ሌንት ላይ ነን። ማታ 3:30 ላይ እንግዲህ ልደትሻ ጋር ፕሮግራም ይኖረናል፣ እንዳትቀሩ። 3 ሰዓት ማታ ነው። ዛሬ ማታ ነው። ዛሬ ከተወሰነ ሰዓት በኋላ ማለት ነው። እሺ ጥሩ ጥያቄ ያዘጋጀው ነው። ፒሲን ከፍቼ ስራ እየጀመርኩ ነው ያለሁት እና ያው ጥያቄ ብቻ ነው ማዘጋጀው፣ ሌላው ሁሉ ቀላል ስለሆነ ማለት ነው። ጥሩ ጥያቄዎች እናዘጋጃለን። እንዳቀሩ 3:30 እሱ የመረጠው ሰዓት ነው እና ኑና እኛ እንጨምቃለን፣ እናንተ ታሰጣላችሁ። ሰምታችኋል ሁላችሁ፣ ሁላችንን ነው የሚመለከተው። እሺ እንዳቀሩ አደራ። ዛሬ 3:30 ላይ ምሽት ላይ በኢትዮጵያ አቆጣጠር ለባ ነው እና እንድትሳተፉ አማን ሻሎም ጋር ሄዳችሁ አማን ሻሎም ይላል ፋሎ አድርጎት። እሺ እዚህ ላይ በኋላ ላይ ምን እንዲል ኖቲፊኬሽን ይመጣላችሁ። የት ነው አንተ ጋር ነው አማን? ፋሎ አድርጎት እዚህ ውስጥ ያላችሁ ሁላችሁ። ያው በኮስት ነው በኮስት ነው። ኦኬ አይ በቃ ግን ርዕሳችን አይደለም። ያኔ ካናኔሱስ እንደው በጣም ይቅርታ አድርግልን። ዛሬ ላንተም ጊዜ አልተሰጠህም። እንግዲህ ለሁሉም ጊዜ መስጠት አልተቻለም። ስለ ትዕግስት እጅግ እናመሰግናለን። በቀጣዩም ጥሩ እንትን ይሆናል ብለን እናስባለን። ኢትስ ማይ ዌይ። ምንም ነገር ሌላ ሳትጨምር የራስን ነገር ተናግረህ እዛ በጸሎት ታጠናቀቀዋለን። እንደዛ ነው የምናደርገው። ፔሪም አልተናገረችም ዛሬ እኮ ጊዜም አልተሰጣት። አሁንም ይኸውላችሁ እኔ ማንም ሲናገር እንደ እግዚአብሔር ቃል ይናገር እንጂ ሌላ ያልኩት ነገር የለም። ብዙ መደመጥ መሰማት የሌለበት እንዴት እንደምትሰሙ ተጠበቁ እያለ መጽሐፍ መስማት የማይገባችሁን ቁጭ ብላችሁ ስትሰሙ እንደ እግዚአብሔር ቃል ነው መናገር ያለበት ሰው ስል ታወርዱኛላችሁ አይደል? እግዚአብሔር ይባርክ። እና አላወረድንህም፣ ራሱ ኔትወርኩ ነው እንዴ? እና አይደለም አልገባንም። የትኛውን ነው ያወራ ነው እንደ ቃል ያልሆነው ነገር ብለን እየጠየቅን ነበር። ሲጀመር መልስ እየፈለግን የወረድከው። ቆይ አንዴ። የመጀመሪያው አሁን እኔ የማንንም ሐሳብ ላከብር አይደለም፣ የእግዚአብሔርን ቃል ለማከብረው ነው። የመጀመሪያው ሰው በምንም አይነት መልኩ የሆነ ነገር አድርጌ እግዚአብሔር ይቀበለኛል ብሎ ምንም አደርጋለሁ ብሎ ሲያስብ ያ ሰው በፍጹም እግዚአብሔር እንደማይቀበለው የራሱ የእግዚአብሔር ቃል ይነግረናል እኮ። ሰዎች አሁን ራሳቸው የሆነ ነገር ስላደረጉ እኔ እንደዚህ ነው የሆነ አስተዋጽኦ አድርጌ እግዚአብሔር ይቀበለኛል የሚል ገና ሐሳቡን ራሱ ሲጀምሩት ከክርስቶስ ተለይተው ከጸጋ ወድቀዋል ሰዎች። ምክንያቱም የሕግን ስራ በመስራት ወይም የሆነ ትእዛዛትን በመፈጸም ሰዎች አእምሮ ላይ ያለ ይሄ እንደውም በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን የሰውን ሐሳብ እናፈርሳ አእምሮ ለክርስቶስ ማረካ መታዘዛችሁ በተፈጸመ ጊዜ አለመታዘዝ ልንበቀል ተዘጋጅተናል። 2ኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ያለው ሰው የመጀመሪያ በወደቀ ዓለም ያለ ሰው የምስራቹን ቃል ሲነገረው ሲሰማ እንዴት ነው የሚድነው ብሎ መጽሐፍ ቅዱስ ነግሮናል። የእግዚአብሔር ቃል ነግሮናል። ጳውሎስም ያለው እኮ አሕዛብ ከእምነት የሚገኝ መታዘዝ እንዲኖራቸው ጸጋና ሐዋርያነትን ተቀበልን ሮሜ ምዕራፍ 1:5 ላይ ያለው። ከዛ ሰዎች የምስራች ቃል ሲሰሙ ምላሽ ሲሰጡ ከወደደን፣ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። በጸጋ ድናችኋል አለ። ከዳንክ በኋላ በጸጋ ድነህ አንተ በምታደርገው የሆነ ነገር ድህነትን ወይም መዳንን ታስቀጥላለህ የሚል ትምህርት ማንም አላስተማረም ጭራሽ። በሚመጡትም ዘመናት ነው የሚለው ኤፌሶን ምዕራፍ 2 ቁጥር 6 ላይ ለሚመጡትም ዘመናት አሹራንስ እኮ በሚመጡትም ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማይ ስፍራ ከእርሱ ጋር አስቀመጠን። ይህም የእግዚአብሔር ስጦታ ነው። በጸጋ ነው የዳንከው፣ የእግዚአብሔር ስጦታ ነው። ስጦታ የሚሆነው ደግሞ ተቀባዩ ምንም አይነት አስተዋጽኦ ባላደረገበት። ቀጥሎስ በጸጋ ነው እኮ የምትቀጥለው እኮ። ዓለማዊ ምኞትን የሚያስክድህም ጸጋ ነው። እንዴት መኖር እንዳለብህም ደግሞ እኮ የሚያስተምር የጌታን የኢየሱስ ክርስቶስን መገለጥ ስትጠባበቅ እንዴት መኖር እንዳለብህ የሚያስተምር ጸጋ ነው። እስቲል የሆነ እንኳን ቦታ ደርሰ በእምነት እየኖርክ እያለ ሲጀመር ጻድቅ የሚኖረው በእምነት ነው። ወደ እግዚአብሔር የሚደርስ ለሚያምን ዘንድ ያስፈልገዋል። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ጻድቅ በእምነቱ በሕይወት ይኖራል፣ ቢያፈገፍግ ወደኋላ ነፍሴ በእርሱ ደስ አይላትም ነው።
እንግዲህ ምህረት እንኳን እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ ለማግኘት ወደ ጸጋው ዙፋን እንቅረብ የሚለው የሆነ ነው። ወይ ስትጠመቅ ወይ የሆነ ነገር ስታደርግ ከሰው የሚጀምር አስተዋጽኦ በማድረግ እግዚአብሔር ጸጋን ይሰጣል። ስትጠመቅ ጸጋን ይሰጣል። የጌታ ራስ ስትወርድ ጸጋን ይሰጣል የሚል ትምህርት ማንም የትኛውም ሐዋርያ አላስተማረም። ጸጋን ትፈልጋለህ ወደ እግዚአብሔር ኖ ያስተካከልክ ምክንያቱም እዚህ ውስጥ ሉተራኖች ይሄንን ያለው ማን ነው? ቆይ የሰው አስተዋጽኦ አለበት ያለው ማን ነው? ከአሁን ከዛሬው ላይቭ ኢስማይ ታይም ጊዜ ማባከን እንዳይሆን ስለ ሊዲያ እያወራ ሚውት አድርገው። ሶሪ ኧረ ሚውት አታድርጉኝ። ሚውት አድርገው። ስለ ሊዲያ እግዚአብሔርን የምታመልክ ሴት ነበረች እያለ ያወራል ነበር እንዴ? ሊዲያ ባደረገችው አስተዋጽኦ እኮ እግዚአብሔር እንደተቀበላት ነበር ሲያወራ የነበረው እኮ። እሱን እኮ እኛ እየሞገት ነው አልነበር እንዴ? እዚህ አልገባንም እኮ አሁን እኛን ነው አክሊልን ነው የሚለው አልገባኝም። ለዛ እኮ ነው። ቆይ አንዴ እስቲ ሊዲያና ቆርኔሌዎስ እግዚአብሔርን ማመለካቸው እስቲ እንደ ሕጉ እንኳን እግዚአብሔርን ሲያመልኩ የነበሩት እነ ቀያፋ ሲመሩት የነበረው እኮ ሰው የሕግን ስራ በመስራት በእግዚአብሔር ፊት ስለማይጸድቅ ገላትያ 2:16 ላይ ጳውሎስ እኮ እኛ እኮ ከፍጥረታችን ራሱ አይሁድ ኃጢአተኞች የሆነ አይሁድ አይደለንም፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንጂ የሕግን ስራ በመስራት በእግዚአብሔር ፊት ስለማይጸድቅ በክርስቶስ ኢየሱስ አምነናል ነው ያለው። ሊዲያ እግዚአብሔርን የምታመልክ ራሷ እኮ በጌታ እንዳምን ከፈረዳችሁልኝ ነው ያለችው። ራሷ በጌታ የማምን እንደሆን ከፈረዳችሁልኝ ወደ ቤቴ ኑና ግቡና ኑሩ ነው ያለችው። አየህ፣ አሁንም ሰዎች ስለ ህፃናት ጥምቀት ያመጣሉ። ስለ ህፃናት መጽሐፍ የሚለውን ራሱን ነው ወደ እኔ ይመጡ ዘንድ አትከልክሏቸው ካለ ወደሱ በመጡ ጊዜ እጁን የጫነባቸው እንጂ ወስደህ በጴጥሮስ ማነህ እንትና ይልና አጥምቃቸዋል አለ። ኢስማኤል ታይም ስለ ጥምቀቱ እንደዚህ አድርግ ፕሊዝ ስለ ጥምቀቱ ምናምን አይደለም አሁን የምናወራው። ጥምቀት ሌላ ነው፣ የእግዚአብሔር ስራ ነው እንጂ የሰው ስራ አይደለም። ገባ? ህፃናትም ሊጠመቁ ይችላሉ፣ ማያጠምቋሉ፣ የሚያጠምቋሉ በወንጌል አማኞች። ስለዚህ ስትናገር እንትኑ ላይ ብቻ አወራ። የመጀመሪያ ስትናገር የነበረው ጥሩ ነው፣ ቀጥል በሱ። ይሄኛውን ተወው ለጊዜው ፕሊዝ። እንግዲህ ባልሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ካልተላኩ እንዴት ይሰብካሉ? ሰው የምስራቹን ቃል በሰማ ጊዜ እምነት ከመስማት መስማት በእግዚአብሔር ቃል ስለሆነ ከእግዚአብሔር ቃል ሰምቶ እምነትን የሚሰጠው እሱ ነው። በጌታ ቤት እየኖርም ይሁን ዋጋ ተገዝታችኋል እኮ የራሳችሁ አይደላችሁም። እንግዲህ የምትወዱትን እንኳን ልታደርጉ አትችሉም። የምትወደው እንኳን ልታደርግ አትችልም። በጌታ ቤት ከመምጣትህም በፊት እንደ ባሪያ አእምሮ እንዲያስብ እንጂ አለ። ለምን? እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው ነው። ለአንዱ ነው እኮ በዛው በአንዱ መንፈስ እምነት ለአንዱ ነው መንፈስ እንደሚፈቅድ የሚሰጠው ራሱ። ከሰው የሆነ ነገር ይደረጋል ተብሎ ከታሰበ ሰዎች የሆነ ነገር በማድረግ እግዚአብሔር ይቀበለናል ብለው የሚያስቡ ከሆነ እነሱ የእግዚአብሔር ቃል ምን እንደሚሆን አለማወቃቸው ነው እንጂ እነሱን ራሳቸው ወደ እግዚአብሔር አላደረሳቸውም እኮ። ራሱ እኮ በእግዚአብሔር ፊት ተቀባይነት እናገኛለን ብለው ሰዎች ብዙ ነገር አድርገው እግዚአብሔር ግን እኛ ራሱ እግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን ስለኛ ኃጢአት አድርጎታል። በቃ የሚቀበል በእርሱ በኩል ወደ እግዚአብሔር የሚመጡትን ነው ፈጽሞ ሊያድን የሚችል እንጂ ከአንተ የጀመረ ከአንቺ የጀመረ የሆነ ነገር ካለማ ዞሮ ህግ ነው። ዞሮ በአሮጌው ኪዳን ውስጥ ያለፈ ታሪክ ነው የሚሆነው እሱ ደግሞ ወደ ክርስቶስ የሚያመጣ ሞግዚት ስለሆነ የማትጠቅም የምትደክም ስለሆነ ተሽራለች። ያ የኩነኔ መቅሰፍት የሚያደርግ በራስህ ላይ ባልተሰጠህ ህግ ራስህ ላይ እየፈረድክ ነው ማለት ነው። ስለዚህ አዲስ ኪዳናዊ ትምህርት በክርስቶስ ኢየሱስ በሆነው ቤዛነት በክርስቶስ ኢየሱስ የእግዚአብሔር ልጅ የሆንበት የሰው የሚባል ነገር የለው። ለሰው ያልተቻለውን በኃጢአተኛ ምሳሌ ልኮ ከህግ በታች የተወለደውን ከሴት የተወለደውን ልጁን ልኮላ ከዛ በተረፈ ምንም ነገር በማድረግ እግዚአብሔር ይቀበለኛል የኔ አስተዋጽኦ አለበት ካልሽ በእውነትም የዘላለም ህይወት የሚባለውን ነገር አትፈልጊውም በጭራሽ ማለት ነው።
ጸጋ ይብዛላችሁ፣ ተባረኩ። ወደ መጨረሻ ስለመጣሁ ብዙ ማውራት አልቻልኩም። እስማኤል ጥሩ ነው የተናገርከው እኮ ጥምቀቱን አምጥተህ እንትን ስትለው ሉተራኑም ኦርቶዶክሱም የሚቀበልበትን ነገር ትንሽ እንትን ስላምታታው ነው እንጂ ሌላው ሁሉ የተናገርከው እምነት የሚፈጥረው እግዚአብሔር እንደሆነ ትክክል ነው የተናገርከው እና ጥሩ ነው። እንደማጠቃለያም ቀድመህ ብትመጣ ጥሩ ነበር። አይ ለጠቅላላ እውቀት የሆነ ነገር ሲደረግ የሆነ እግዚአብሔር እንዲህ ስላደረገን የተቀበለን የሚለውን ሐሳብ ነው። ስለ ጥምቀት ለማብራራት አይደለም። ጥምቀት ውስጥማ ከገባው እሱ ራሱ መጨረሻው ምን እንደሆነና ከምን ተነሶ ምን እንደሚደረግ እኮ ብዙ ዝርዝር ውስጥ እገባለሁ። ለዛም ነው አንድ ሰው አመነ ሲባል ምንድነው የሚጠመቀው? ማን ነው? በምን ስም ነው የሚጠመቀው? እያልን ሌላ ነገር ውስጥ ነው የሚገባው። ግን ሰው የሆነ ነገር ስላደረግኩ እግዚአብሔር ይቀበለኛል የሚለውን እንዳያስቡት ነው። አዎ ልክ ነህ። ግን ያው ሁለት ጥምቀት ስለሌለ እሱን ሌላ ጊዜ እናወራለን። ማን መጠመቅ አለበት የሚለው እሱ እንትን አይለንም፣ ችግር የለውም። ሌላ ጊዜ ደግሞ በሱ ላይ እንወያያለን። በተረፈ እምነትን በተመለከተ ጥሩ ነው የተናገሩት። ወገኖችም ሲናገሩ ነበረ ቀደም ብለው። ጥሩ ማጠቃለያ የሚሆነን ነው ከቃሉ አንጻር የነገርከን። ጌታ ይባርክ። ፔሪ በቃ ሁለት ደቂቃ ተናገሩና ኢትስማኤል በጸሎት ማይታን በጸሎት ይጨርስልናል። ሳርዬ ዛሬ ምንም አልተናገረችም፣ እድሉንም አልወሰደችም፣ አልተቻለም። ፔሪ 2 ደቂቃ አይ ቲንክ አሪፍ ነበር በጣም። እኔም ደክሞኛል ጊዜ ላለመውሰድ አሪፍ ነበረ። ያው ሌላ ጊዜ ግን ቀጠሮ ይዘን በሰፊው እንወያይበት ደስ ይለኛል። እሺ እንደዛ እናደርጋለን። አኩል እመጣለሁ ንገሩኝ ስላለ በዚህ ሳምንት እንደጌታ ፈቃድ አንዱን ቀን ከና ማንሻሎም ጋር ከነ ዮሲ ጋር ቃል እነሱ ባሉበት ሁሉም ጆናታን ሉትራን ባሉበት ዶክተር ዳኒም አለ ኢትስማኤልም ሁላችንም ሳሪም ባለንበት ውይይቱ ይደረጋል። ጌታ ይረዳናል። ጥሩ ጊዜ ነበረን። ጌታ ጥሩ ጊዜ ሰጥቶናል። እንግዲህ የሰማነውን ቃል የሚያፈራ እንዲሆን ወገኖች አዳምጠን ብቻ መውጣት ሳይሆን ህይወታችሁን ደግሞ ማየት መቃኘት ይሆንላችሁ። ኢየሱስ ክርስቶስ ሰርቶ የጨረሰውን ስራ በእምነት ነው መቀበል ያለባችሁ። እምነትን የሚፈጥረው እግዚአብሔር ነው። ዋናው ልባችሁን ክፍት ማድረግ ለእግዚአብሔር ነገር ነው ዋናውና ሰምተን ብቻ የምንሄድ ሳንሆን ቃሉንም የምናደርግ መሆን አለብንና ይህን ነው ልንላችሁ የምንወደው። እየጠራሽ ነው። እሺ ሳሪ የምትይውን ነገር በይና ወይ ዶክተር ዳኒ በጸሎት ያጠቃልልልን ወይ ኢትስማኤል አንዳችሁ። እሺ ዜዲ ስለነበረን ጊዜ እንግዲህ እግዚአብሔር የተመሰገነ ይሁን። ረጅም ሰዓት ጥሩ ጊዜ ያሳልፈናል። እግዚአብሔር ይመስገን። ልደት ቃልን ያው ሶሪ በጣም ልደት ቃል እንግዲህ ሶሪ እንለዋለን በግል ያው በጣም ዲስአፖይንትድ ሆኖ ነው የወጣው። ሌላ ጊዜ እንግዲህ ይመጣል ብዬ አስባለሁኝ። ያ እናናግረዋለን አይደል? አይ ሆፕ ሶ ያ ወይ ደስ ይለናል መጥቶ ቢሆን ደስ ይላል። ስለዚህ እሺ በቃ ጌታ ይባርካችሁ። መጣችሁም ደግሞ ከኛ ጋር ጊዜ ያሳለፋችሁ ይሄን ዲስከሽን ደግሞ በፈቃዳችሁ መጣችሁ ሼር ስላደረጋችሁ እናመሰግናለን። ጌታ ጸጋ ይብዛላችሁ። በሚቀጥለው ከአኬ ጋር የሚኖረንን በውስጥ መስመር ተነጋግረን እናሳውቃችኋለን። ዋናው ይሄ የፕላትፎርሙ ቁም ነገሩ ሰዎች ወደ ክርስቶስ ይመጡ ዘንድ ነው። በቃ የከሌ እውቀት አሸነፈ በለጠ ሳይሆን የኛ ዓላማ ሰዎች ሁሉ ይሄ እግዚአብሔር በክርስቶስ ኢየሱስ የዘረጋውን የማዳን ወንጌል ሰምተው ከጨለማ ወደ ብርሃን እንዲመጡ ኢየሱስ ክርስቶስን እንዲያውቁ የነፍሳቸውን ጌታና አዳኝ እንዲያውቁ የዘላለምን ሕይወት እንዲወርሱ ከጨለማ እንዲወጡ ከዘላለም ሞት እንዲያመልጡ ነው እንጂ የኦርቶዶክስና የፕሮቴስታንት ወር ደግሞ እንትን ውድድር ወይም ደግሞ ምንድነው መሸናነፍ አይደለም። እንደዚህ አይደለም እኛ እናስበው። የኛ ዕቅድና ዓላማ ሰዎች ሁሉ የመዳንን ወንጌል እንዲሰሙ እንደገና ወደ ህይወት እንዲደርሱ የዘላለምን ህይወት እንዲያገኙ ነው።
አላማችን ይሄ ነውና ይሄንን ወንጌል የምትሰሙ ዛሬም የእግዚአብሔር የምህረት እጁ የተዘረጋበት ጊዜ ነው። እስትንፋሳችን በህይወት እስካለን ድረስ የእግዚአብሔር ምህረት አለ። ስለዚህ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ፣ የዘላለምን ህይወት ውረሱ እያለን እንነግራችኋለን። ምክንያቱም ለሰው ልጆች የተዘረጋው መዳን ለሰው ልጆች የተዘረጋው የመዳን መንገድ በክርስቶስ ኢየሱስ ነው። ኃጢአታችን በመስቀል ላይ ተከፍሎልናል። ዕዳችንን ጌታ ኢየሱስ ወስዶልናል፣ ፈጽሞታል ስራውን። ስለዚህ በእርሱ ስራ ደግሞ ወደ አብ መግባት አለንና ኢየሱስ ክርስቶስን የህይወታችሁ አዳኝና ጌታ አድርጋችሁ ተቀበሉ፣ የዘላለም ህይወት ታገኛላችሁ። ሁልጊዜም የምንነግራችሁ ወንጌል ይሄ ነው። ኢየሱስ ያድናል። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይላል እግዚአብሔር ቃልና በተለያየ ኃጢአት ሸክም ያላችሁ የምትሰቃዩ ለመዳን እንኳን ተስፋ የለኝም እኔ ኃጢአተኛ ነኝ ወደ እግዚአብሔር መቅረብ አልችልም የምትሉ ሰዎች ኢየሱስ ክርስቶስ እስከ ኃጢአት ይወዳችኋል። እሱ ኃጢአትን ነው የሚጠላው እንጂ እናንተን ይወዳል። ስለዚህ ሸክም የከበዳችሁ ኑ ወደ ኢየሱስ ክርስቶስ ያሳርፋችኋል። ኢየሱስ የፍቅር አምላክ ነው። ስለዚህ